የሰው ልጅ ለመኖር ማንነቱን ለማወቅ ጭምር ትውስታ ያስፈልጋል። ለምሳሌ ከሳሎን ወደ እቃ ቤት ይሄዱና ምን ላመጣ ነበር የሄድኩት? እንቅስቃሴ መቀነሳችን ለመርሳት ሞር ያጋልጠናል። ኖርማል የዕለት ተዕለት ጭንቀቶች ግን ማስተንፈሻ የሌላቸው ጭንቀቶች ሲበዙ ማለት ነው። እንደዚህ አይነት ነገሮች ሲፈጠሩ የማስታወስ ችሎታችን እየቀነሰ ይሄዳል ማለት ነው። ቀኑ ይጠፋብሻል። በቃ መች ሰኞ ይሁን ማክሰኞ ይሁን ትከራከራለሽ ሁላ አይደል? መርሳት ችግር ያለበት ሰው አረሳም ብሎ ነው የሚከራከረው። ትውስታ ላይ ማስታወስ ብቻ ሳይሆን መርሳትም ትልቅ ቦታ ስለሚይዝ ስኳርና ግፊት ያለበት ሰው በቀላሉ ደም ቱቦ የመጎዳት ባህሪ ያለው። ስለዚህ ወደ አንጎል ላይ ያሉ ደም ቱቦች ሲጎዱ ደግሞ ለዚህ ነገር የመጋለጥ ቻንሱ በጣም የቀረበ ይሆናል ማለት ነው። ፈለገ ነገር ብቻ የሆነ ስራ ካልበዛብሽ ትበያለሽ አይደል? መብላት ሊራሱ ይችላል። እና መቼ ነው በቃ መርሳቱ አስጊ ደረጃ ነው ብለን የምናወራው? አሁን እኛንም ጨምሮ አካባቢያችን ያሉ ሰዎች ለማስታወስ ነገሮችን ሲቸገሩ እናያለን። በዛሬው ፕሮግራማችን ሰፋ ባለ ሁኔታ ስለ መርሳት እናወራለን። ለምን እንርሳለን? ለመርሳት የሚያጋልጡ ሁኔታዎች ምንድን ናቸው? ስንረሳስ መቼ ነው መስጋት ያለብን? የሚሉትን ነገሮች ሰፋ አድርገን እንወያያለን ማለት ነው። እንግዲህ ይህ ዘመናዊ ሕክምናን ከባህል ያስተምሮና ከማህበረሰብ ጤና አንጻር የምንቃኝበት እነሆኛ ፖድካስታችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንዴት ናችሁ? ሰላም ናችሁ? እንግዲህ ዛሬ በጣም ኢንተረስቲንግ ስለሆነ ነገር ነው የምንወያየው አይደለ? ስለ መርሳት ነው። እና እናንተ እንዴት ናችሁ? ነገሮችን ተረሳላችሁ ወይም ቁልፍ ይጠፋባችኋል? እንዴት ናችሁ? ብሩኬ ካንቺ ልጀምር። አዎ በጣም ይጠፋብኛል። ማለት ቁልፍ ምናምን ብቻ አይደለም ማስታወሰው፣ በእጅ ይዤ የምረሳቸው እቃዎች አሉ። እንደዛው ናችሁ ታውቃላችሁ? እስክሪብቶ ምናምን። አንዴ ደግሞ ተማሪ ሆኜ ማለት ነው አስተማሪያችን እስክሪብቷን ጭንቅላቷ ላይ ነው የምታደርገው እና ከዛ የእሷ ነው ቆይ እኔም ላድርግ ምናምን ብዬ አድርጌዋለሁ። ከዛ ከሆነ ሰዓት በኋላ እስክሪብቶ የት እንዳለ አላውቅም። ያልፈለኩበት ቦታ የለም። በጣም ተናደደችብኝ አስተማሪ ጋር ሆነ ብዬ ማልጽፍ ነው የምመስል እና ኦልሞስት ሁልጊዜ አይደለ ሁልጊዜ ነው እንደዚህ ነገሮች የሚያጋጥሙ። ሜሉስ አንቺስ? በተደጋጋሚ ጊዜ በተለይ አሁን እና ስልኬን ጆሮዬ ላይ ይዤ ስልኬን ፈልጌ አውቃለሁ። እንደዛ ከባድ ነው። ስልክ ደግሞ በጣም አይደል አሁን ላይ ከባድ ነው። የሆነ ከአዲክሽን ጋር ይገናኙን አላውቅም ይሄ ነገር ከስልክ ጋር ማለት ግን ስልካችን በጣም ኮንስታንት ላይ ያትፈልጉትም ስልካችን በጣም እንዴ እኔ ጠፋብኝ ትናንትና አሁን ጠፋብኝ ብዬ ጠረጴዛ ላይ አስቀምጬ ጠፋብኝ ብዬ እሪ ብያለሁ። ላይክ ውጭ ነበርኩኝ ምናምን እግዚአብሔር ይመስገን እና ሁሉም ፓኒክ አድርገው ጓደኞች ምናምን አብሮኝ ነበሩ ፓኒክ አድርገው ያልተፈተሸ ቦታ የለም እና የሆነ ወረቀት ለካስ ሸፍኖታል እና እዛ ስር ምናምን ተገኘ። አሁን በጣም እየሰማ ነው እኛ ብቻ አይደለንማ ብዙ ሰዎች እንዲህ አሁን ላይ በቃ እየረሳው ነው ምናምን የሚባል ነገር አለና መቼ ነው መርሳት? አሁን እንግዲህ አሁን እኛ ስለረሳን ትልቅ ኢሹ ነው ብለን አናስብም እና መቼ ነው በቃ መርሳቱ አስጊ ደረጃ ነው ብለን የምናወራው? ወይም ሕክምና ቦታ መሄድ እስካለብን መቼ ነው መሄድ ያለብን? እስቲ ስለሱ። በቃ ይሄ ዛሬ ማንሳት ያለብን እንግዲህ ዋናው ርዕስ ነው ብዬ አስባለሁ። ግን መርሳት ጋር ከመሄዳችን በፊት መጀመሪያ ትውስታ እንዴት ነው የሚሰራው፣ የምናስታውሰው እንዴት ነው፣ የምንኖረው እንዴት ነው የሚለውን መጀመሪያ ቤዝ እናስቀምጥ ማለት ነው። እና ትውስታ የሚባለው ነገር ብዙ ጊዜ ስናስበው እኛ የምናስበው እንዴት ነው ትምህርትን ማስታወስ ምናምን አይደለ? የሆኑ ነገሮች ልክ አሁን ያልናቸውን ነገሮች ማስታወስ አይነት ነገር ነው የምናስበው። ግን ትውስታ ማለት በጣም ቤዚክ ነው። ሰው ትውስታ ከሌለው መኖር አይችልም። ጠዋት ስትነሺ ከእንቅልፍሽ ለምሳሌ ማን እንደሆንሽ ባታቂ፣ ከጎንሽ ያለውን ሰው ባታቂው፣ ቤቱን ራሱ ሪኮግናይዝ ባታቂው ማለት ነው። ስለዚህ ይህንን ሲቹዌሽን አስቢው፣ ምንም ነገር ማስታወስ ባትቺ ማለት ነው። ስለዚህ የሰው ልጅ ለመኖር ማንነቱን ለማወቅ ጭምር ትውስታ ያስፈልጓል፣ ወይ ሚሞሪ የምንለው ነገር ማለት ነው። እና ይሄ ሚሞሪ የምንለው ነገር ብዙ አይነት ሊኖር ይችላል። በሰፊው ስንከፍለው ለምሳሌ ሾርት ተርም ሚሞሪ፣ ሎንግ ተርም ሚሞሪ እና ወርኪንግ ሜሞሪ ይባላል። ሎንግ ተርም ማለት ለረጅም ጊዜ አስታውሰን የምንቆየው ይሄ። ሎንግ ተርም ላይም ብለን ደግሞ ሁለት አይነቶች አሉ። ለምሳሌ ልክ እንደ እውቀት አንድ ሰው አዋቂ ነው የሚባለው። አሁን ለምሳሌ የሆነ ትምህርት ሲያስታውሳል፣ ለምሳሌ ባዮሎጂ፣ ኬሚስትሪ፣ ፊዚክስ ኤኒቲንግ ሃይስኩል ምናምን የተማርናቸውን ነገሮች ስናስታውስ ያ እውቀት ተብሎ ይጠራል። ከዛ በኋላ ደግሞ ለምሳሌ እንደውም አቤ ከቤን ማንሳት እንችላለን። ላይክ ብዙ ኢንፎርሜሽኖችን ያውቃል። በጣም ብዙ ክስተቶች መቼ እንደተከሰቱ ማን እንዳደረጋቸው ምናምን ጀነራል ኖሌጅ የሰፋ ሲሆን ማለት ልክ ነሽ። እንደዛ በቃ ስለዚህ ይሄ ሰው ጀነራል እውቀት አለው። ጠቅላላ እውቀት ተብሎ የሚጠየቁ ጥያቄዎች ምናምን ጨምሮ ማለት ነው። ይሄ እውቀት የምንለው ነው። ከዛ ደግሞ
ማስታወስ ትውስታ በልጅነቴ እንደዚህ አድርጌ ነበረ እናቴ እንደዚህ ታደርገኝ ምናምን ብለን ምናወራለን እንትን ስንጫወት ምናምን ጭቃ ስናቦካ የሚባለው ማለት ነው። እሱኛው ፓርትም ስቲል ሎንግ ተርም ሜሞሪ ነው የሚባለው። ግን ምንድን ነው የሚባለው? ትውስታ ነው የሚባለው እንጂ እውቀት አይባልም ማለት። ግን ሁለቱም ሎንግ ተርም ሜሞሪ ነው የምንላቸው። ከዚህ ውጭ ደግሞ እንደዚህ ኤክስፕሌን ከምናደርጋቸው ነገሮች ውጭ ደግሞ ይሄ የሚሰሩ ነገሮች ስኪሎች ለምሳሌ መኪና መንዳት ወይም ሳይክል መንዳት እንደዚህ አይነት ነገሮች፣ ጥልፍ መጥለፍ እንደዚህ አይነት ነገሮች ደግሞ ሌላ አይነት ደግሞ የሎንግ ተርም ሜሞሪ ሌላ ክፍሎች ናቸው ማለት ነው እነዚህ። ስለዚህ እነዚህ በአጠቃላይ ሎንግ ተርም ሜሞሪ እንላቸዋለን። አይምሯችን ውስጥ ይቀመጣሉ። ተቀምጠው ደግሞ ባስፈለጉን ጊዜ እያመጣን የምናስታውሳቸው ነገሮች ናቸው። ሌላው ሾርት ተርም ሜሞሪ ነው፣ የአጭር ጊዜ ትውስታ የምንለው። ይሄ የአጭር ጊዜ ትውስታ የምንለው ነገር ምንድነው? በቃ መርሳት የምንፈልገው ነገር ማለት ነው። መርሳት የሚያስፈልገን ነገር ለምሳሌ የሆነ ቁጥር ያዥልኝ ብትይኝ አሁን ቡክ አካውንትሽ ሊሆን ይችላል፣ ስልክ ቁጥር ሊሆን ይችላል፣ ኤኒቲንግ ብቻ ያዥልኝ ብትይኝ ለሆነ ደቂቃ ይዝልሻለሁ፣ ከዛ ረሳዋለሁ። ስለዚህ እነግርሻለሁ አይደል? ከዛ ረሳዋለሁ። ይሄ ሾርት ተርም ሜሞሪ ነው። ስለዚህ ያስኩት ረሳሁት ማለት ነው። ብዙ ነገሮች አሉ ሾርት ተርም ሜሞሪ ላይ አስቀምጠን ከዛ የምንረሳቸው። ምክንያቱም ሁሉንም ነገር ብናስታውስ ምን ሊፈጠር ይችላል ብላችሁ አስቡ። ከባድ ነው የሚሆነው። ከዛ ሌላዋ ምናለች? ወርኪንግ ሜሞሪ የምንላት አለች። ወርኪንግ ሜሞሪ እንዴት አድርገን ብናስቀምጠው ጥሩ ነው? ልክ እንደ ኪችን ላይ ምግብ ስትሰሪ የሚያስፈልግሽን ለምሳሌ ቤትሽ ውስጥ ሽንኩርት ብዙ ሊኖርሽ ይችላል፣ ቲማቲም ሊኖርሽ ይችላል፣ ወይ ደግሞ ከውጭ የገዛሽው ደግሞ የሌለሽ ነገር ሊኖር ይችላል። ሁሉንም ብቻ የምታስፈልግሽን 2 ሽንኩርት፣ 1 ቲማቲም ምናምን ወርኪንግ ቴብልሽ ላይ አስቀምጠሽ እሷን ትሰሪያለሽ። ልክ እንደዛ ነው ወርኪንግ ሜሞሪ። ጠዋት ተነስተን ለምሳሌ ሩጫ መውጣት ብንፈልግ ወር ደግሞ ወደ ስራ ለመሄድ ብንፈልግ ብዙ አክቲቪቲዎች አሉ። እሷን ለማድረግ ብቻ ከሎንግ ተርም ሊሆን ይችላል ወይ ደግሞ ከሾርት ተርም ሊሆን ይችላል። እያመጣን አንዴ ተጠቅመንባት ሰራን፣ ተነሳን፣ ሄድን፣ ከዛ ጨረስን። መርሳቱም ባይዘ የወርኪንግ ሜሞሪ ዋናው ስራው ደግሞ መርሳት ነው። ልክ ቅድም ያለውን ቁጥርም መውሰድ እንችላለን። ለምሳሌ የአንድ ሰው ወርኪንግ ሜሞሪ ይሰራል ወይስ አይሰራም፣ ጥሩ ነው፣ ትንሽ ነው፣ ትልቅ ነው የሚለው ራሱ ቼክ ማድረግ እንችላለን። ላይክ ዝም ብለን ቼክ ማድረግ እንችላለን። ለምሳሌ ፊደሎች ልስጣችሁ፣ ከዛ እንድታስታውሱ ጠይቃችኋለሁ። ቺት ማድረግ አይቻልም። ተመልካቾቻችንም ቢሰሩት ደስ ይለኛል። ይሄንን መጻፍ አይቻልም። በኤርፎን የሚሰማ ሰው ካለ ማድረግ ይቻላል። መስማት ብቻ ነው የሚጠበቅብን። ስለዚህ እነግራችኋለሁ። 5 ፊደሎች ልንገራችሁ። ዜድ፣ ኪው፣ አር፣ ኦ፣ ፒ። ሌላ ደግሞ ልንገራችሁ። ቢ፣ ኤች፣ ጄ፣ አር፣ ዋይ፣ ኬ። አንድ ልጨምር። አይበቃም። እኔ ሁለተኛው ጠፍቶ የሚልትርልኝ ማለት ነው። አንድ ልጨምር። እሺ ኤች ኢ አር ኦ ዚ ቲ። እነዚህ ናቸው። ከመጀመሪያ ከነገርኳችሁ ውስጥ ተንቀፋች ነው። ከሶስቱ ከመጀመሪያ ከነገርኳችሁ ውስጥ ምን ታስታውሱት? ምን ያክል ታስታውሳላችሁ? ላይክ ወዲያውን የጠየቅኳችሁ ለሆነ ጊዜ አልወሰድኩም ምናምን። አር ኦ ፒ ኪው አለ፣ ዜድ ኪው። እኔ ዜድ እና ኪው ነው ትዝ የሚለው። ፒም አለው ግን እኔ ራሱ ትዝ አይለኝም። ብሩኪ ግን አሁን ለዚህ ማለት ነው ጥሩ ኤግዛምፕል። እንደውም ህፃን ሆነ ልብ ለቢስ የምንባልበት ነገር ይቺ ምራቅ ሳትደርቅ ሱቅ ሄደክ ስኳርና ቡና ገዝተሽ እየሮጥክ ከዛ ወይም እየሮጥሽ ተብለሽ ሄደሽ ከዛ መሮጥን ታስታውሻለሽ፣ ምራቅ አለመድረቁን ታስታውሻለሽ። ከዛ ስትደርሽ ቡናው ትዝ ይልሻል። አንድ ምንድን ነው የተባልሽው የተላክሽ ነገር ትዝ ይልሽ እንደመሆን ታውቂያለሽ። እኔ ግን እያልኩ ሄዳለሁ የሆነ ሰንደል ስኳር ቡና ምናምን እያልኩ ነው የሚሄደው እንዳረሳው ማለት ነው። እየሮጥኩ ነው ሰንደል ስኳር ቡና። ከዛ የሆኑ ልጆች እየተጫወቱ ነው። አሁን ችግሩ እሱ ነው። መሀል ላይ ልክ ልጆቹ ሲታወቱ አቴንሽን ይሄዳል። ስለሚሄድ ኮምፕሊትሊ ስመለስ ምናልባት ቡና ጨው ምናምን ብዬ ሌላ ነገር ላደርግ እሄዳለሁ። ወይ ደግሞ ወደ ቤት ይመለስና ማስታወሰው ምን ነበር ያልሽኝ ድጋሚ ጠይቀን እና ብቻ ወርኪንግ ሜሞሪ እንድታስታውሺ ስለሚነገርሽ ወርክ እያደረገ ነው ማለት ነው፣ እየሰራ ነው። አሁን ሾርት ተርም ሜሞሪ ቢሆን ትረሱት ነበረ። እጠይቃችኋለሁ ስላልኩሽ ነው የተወሰነ የሚያስታውሽ እንጂ አሁን ረስተሽዋል። ለምሳሌ እንደዛ ነው የሚሆነው ማለት ነው።
ወርኪንግ ሜሞሪ የምንለው ይሄ ነው። እነዚህ ነገሮች የምናሳድግበት የራሳቸው የሆነ ሲስተሞች ምናምን ነገሮች አሉ። ግን አሁን እንዳለው የተወሰነ መልኩ መርሳት ግን ኖርማል ነገር ኖርማል ሲኩዌንስ። ምክንያቱም ትውስታ ላይ ማስታወስ ብቻ ሳይሆን መርሳትም ትልቅ ቦታ ስለሚይዝ አስፈላጊ ነገር ስለሆነ ብሬናችን ፊልተር ያደርጋል። ልክ እንደ ወንፊት ነው ሁሉ ነገር ያገኘውን ኢንፎርሜሽን በቀን የሰው ልጅ ከ60 ሺህ በላይ ቃላቶችን ሀሳቦችን ያመላለሳል ተብሎ ይታሰባል። ሴላ ሲሆን ከዛ በላይም ሊሆን ይችላል። ኢማጂን እንግዲህ ያንን ሁላ ስቶር የሚደረግ ከሆነ በጣም ከባድ ይሆናል እና እንደ ወንፊትም ነው። የሚጠቅመውን ነገር ብቻ ሪትራይቭ እያደረገ እያስቀመጠ የማይጠቅመውን ነገር ደግሞ እያስወገደ ነው የሚሄደው ማለት ነው። ለዛም ነው አንዳንዴ መርሳት ቆንጆ የሚሆነው ለዛ ነው አይደል? ኢቨን መጥፎ ትውስታዎችን ለራሱ የምረሳበት ጊዜ አለ እና እሱ ለራሱ ሳይኮሎጂካሊ ፊዚካሊ ፔኑን ይቀንስልሻል መርሳትሽ ማለት ነው። መርሳት መልካምም ጎን አለው። ኢትስ ናት ኮምፕሊትሊ መጥፎ ነው እያልን አይደለም። እንደውም ሰዎች አሁን ሁሉም ሰው ካያችሁ የድሮ ነገር ይናፍቃል። ወይኔ ልጅነቴ ምናምን ይባላል። ከዛ ልክ ከሆነ አመት በፊት የሆነ መስሪያ ቤት ከነበርሽ ወይኔ እዛ መስሪያ ቤት እያለው እኮ ምናምን ብቻ ያለፈ ነገር ሁልጊዜ ቆንጆ ሆኖ ነው የሚታየን፣ ይናፍቀናል። እና እንደውም የሆነ መጽሐፍ እያነበብኩ ነበር ከዚህ ጋር ሪሌትድ አይደለም። ምን ይላል? የባለፈው ነገር የምናስታውሰው ቆንጆን ነገር ብቻ እያስታወስን መጥፎ ነገሩ ስለምንረሳ ነው። ያው የሚሞሪሽ ፓርት ነው እኮ ይቀመጣል። ግን ደግሞ በደንብ የምታስታውሹ ቆንጆን ነገር ነው ያስታወስሹ፣ መልካም ነገር ያሳለፍሹ፣ መልካም ነገር ኢቭን ከሰው ጋር ተጣልተሽ ከዛ በቃ ከሱ ጋር ወይ ከሷ ጋር ምናምን ተባብለሽ ተለያይተሽ ከዛ ከሆነ ጊዜ በኋላ ግን ትዝ የሚልሽ ትዝታ የሚባለው የሚዘፈንበት ነገር ብዙ ጊዜ ምለው ይሄ ቆንጆን ፓርት ብቻ ያሳይሽና ይሄ እንድትነፋፈቅ ያደርግሻል አይነት ነገር። መልክ ቆንጆን ብቻ አይደለም አይደል? አሁን ሚሞሪ አንደኛው ትዝታ በጣም የሚቀርበት ሪዝን አንደኛው እንትን ከኢሞሽን ጋር አሶሺየት ሲሆን ነው አይደለ? በጣም ያስደስተና በጣም ያስከፋንን ቀን አንረሳ ማለት። በጣም የተደሰሽበትን ቀን በምንም ሪዝን አትረሽም፣ በጣም የተከፋሽንበትን ቀን አትረሽም። ስለዚህ ከኢሞሽን ጋር ደግሞ ትዝታ ሲቆራኝ በጣም የማስታወስ ኃይልሽ ከፍተኛ ይሆናል። ስለዚህ እነዚህ ናቸው ብቻ የሚሞሪ አይነቶች። እና ሚሞሪ ግን ፎርም የሚደረግበት ደግሞ የራሱ የሆነ መንገድ አለው ማለት ነው። መጀመሪያ ያው ማየት መስማት አለብን አይደል? የሆነ ነገር ትውስታ ሆኖ እንዲቀመጥ ቅድም ያልሽው ነገር አለ ትጁ። ለምሳሌ ከቤታችን እዚህ እስከምንመጣ ድረስ ብዙ ነገር አይተናል፣ ብዙ ሰው አይተናል፣ ብዙ ድምፅ ሰምተናል ምናምን፣ ግን አናስታውሳቸው። የትኞቹንም አናስታውሳቸው። ምናልባት ከዛ መሀል የምታውቂው ሰው አይተሽ ከነበር ሰላም ብለሽ ከነበር እሱን ግን ታስታውሻለሽ። እሱን አይተሽዋል ማለት ነው፣ ወይም ለማየት አይምሮሽ እንዲቀበለው አድርገሻል ማለት ነው። ሌላውን ግን አላየሽውም። መጀመሪያ ኢንኮዲንግ የሚባለው ፓርት ይሄ ነው፣ ወደ አይምሮአችን ማስገባት መፍቀድ ማለት ነው። ስለዚህ በሴንስ ኦርጋንስ በሚባሉት በስሜት ህዋሳቶቻችን ነው ይሄን የምናደርገው። ሽታ ማሽተት ሊሆን ይችላል፣ ማየት ሊሆን ይችላል፣ መስማት ሊሆን ይችላል፣ መቅመስ ሊሆን ይችላል። ስለዚህ መጀመሪያ በእሱ ለማየት ከእሱ ጋር ፊልተር የምናደርገው ኢንፎርሜሽን አለ ማለት ነው። ለምሳሌ አቴንቲቭሊ ያላየሹ ነገር በደንብ ትርጉም አይሰጥሽ፣ በኋላ ትዝ ሊልሽ አይችልም። ሾርት ተርም ሚሞሪም ሎንግ ተርም ሚሞሪ የምንለውም ውስጥ ሊገባ አይችልም። መጀመሪያ በደንብ አልሰማሹማ። መጀመሪያ ስነግርሽ ያልሰማሽኝን ነገር ሰው ቀልድ ነግሮች የውሸት ስቃችሁ ከዛ ሌላ ሰው ሲመጣ እንደዛ እንሻጠቂ በጣም ነው የምናደደው። ደግሞ እንደዚህ አይነት ሲያናደኝ ንገሪው አንቺ ምናምን ተብለሽ ከዛ አንቺ አልሰማሽ የውሸትሽ ነው አምልጦሻል። ግን ያው ሰውዬው እንዳያፈር ብለሽ ስቀሻል። እስኪ አንቺ ንገሪ ምናምን ሲልሽ በተለይ በአሁኑ ሰዓት ደግሞ አንሰማማ እንደዚህ ምናምን እንላለን እንጂ ሰው አንሰማም። አቴንሽን የለንም። ብዙ ሰው አይሰማማም። ከዛ ደግሞ መስማት እንዳለብሽ ታውቂያለሽ። ምክንያቱም ያው በማውራት ደግሞ ይወጣልሻል፣ ቬንት ታደርጊያለሽ። ሰው ቬንት ያደርጋል። አንቺ ደግሞ ለመስማት ዝግጁ ላትሆኚ ትችያለሽ። እነዚህን ነገሮች አታስታውሻቸው፣ ኢንኮድ አልተደረጉም ሲጀመር። ስለዚህ የመጀመሪያ ኢንኮዲንግ ነው እንዳልኩት። በስሜት ህዋሳቶቻችን ገብቶ በቃ ኢንፎርሜሽን ደርሷል፣ መድረስ አለበት። ከዛ ቀጥሎ ነው ስቶር የሚደረገው ማለት ነው። ስቶር ማድረግ ምን ይፈልጋል? ይሄኛው ጊዜ ይፈልጋል። ስለዚህ አሁን ሾርት ተርም ሜሞሪ ያልናቸው ከዚያ ያልፉ ይገባሉ፣ ተመልሰው ይወጣሉ ወይም ተመልሰው ይረሳሉ። ስለዚህ አይቀመጡም ማለት ነው። የመቀመጥ ነገሩ እንትን ይፈልጋል። የሆነ ለምሳሌ መደጋገም ሊፈልግ ይችላል። የሆነ ነገር ለማስታወስ ከፈለገ እንዳልሽው ቅድም ወይ ከኢሞሽን ጋር የተገናኘ ነገር ሆነ ላንረሳው እንችላለን። ግን ደግሞ ትምህርትን ብናስታውሰው
ለማስታወስ ብንፈልግ የሆነ ነገር መደጋገም አለብን። ማጥናት ይሄን እናደርጋለን። ከዛ ደግሞ እዚህ ጋር እንግዲህ እንደ ትልቅ ነገር የሚነሳው ደግሞ እንቅልፍ ነው አይደለም? ልክ ስንተኛ ነው ብዙ ኢንፎርሜሽኖች ቀን ላይ ስንሰበስባቸው ያሉ ኢንፎርሜሽኖች በትክክል ቦታ የሚይዙት የሚቀመጡት ስቶር በደንብ ልክ ፋይል ተደርገው እንደመቀመጥ ማለት ነው። ከዛ ልክ እሱን ካደረግን በኋላ ሶስተኛው ምንድነው የሚሆነው? ልክ ሲያስፈልገን ያን ኢንፎርሜሽን መጠቀም ማለት ነው። ስለዚህ ሪትራይቭ ማድረግ ማለት ነው። ስለዚህ ልክ ወርኪንግ ሜሞሪ ቅድም እንዳልነው ለምሳሌ መኪና መንዳት በማያስፈልግ ሰዓት አታስታውሹ። ልክ መኪና ልትነጂ ስትገቢ እሱኛውን ሪትራይቭ ታደርጊዋለሽ ማለት ነው። ንግግር ልትናገሪ ስትፈልጊ የላንጉዌጅ ወይም ቋንቋ ላይ ያሉትን ነገሮች ሪትራይቭ ታደርጊያለሽ ወይም መጠቀም ትጀምሪያለሽ ማለት ነው። ከዛ ድጋሚ ምን ይሆናል? ድጋሚ ደግሞ ስቶሬጅ አለ ከዛ በኋላ። ምክንያቱም ያወጣሽው ኢንፎርሜሽን ብዙ ጊዜ የመስተካከል የመበላሸት ወይም ምናምን ቻንስ አለ። ምክንያቱም ልክ ለምሳሌ እኔ ማስታወሰውን ነገር ሳወራችሁ እናንተ ትጨምሩልኛላችሁ ነው እንደዛ እኮ አይደለም ልትይኝ ትችያለሽ፣ ወይም ደግሞ ልክ ነሽ እንደዛ ነው ትይኛለሽ። ስለዚህ ወይ በደንብ አጠንክሬ ያስቀምጠዋለሁ ወይ ደግሞ ቀይሬ ያስቀምጠዋለሁ። ስለዚህ ድጋሚ ኮድ ተደርጎ ድጋሚ ይቀመጣል ማለት ነው። ስለዚህ በዚህ መልኩ ነው ሜሞሪያችን የሚሰራው። ስለዚህ ይሄ እንግዲህ ኖርማል ኢንፎርሜሽንንም ፕሮሰስ የምናደርግበት አንድ መረጃ ወደ አይምሮ አስገብተን ወደ ትውስታ ቀይረን ድጋሚ የምንግባባበት ወይ ነው አይደል? ቲዩ ቀደም እንዳነሳሽ መቼ ነው መደንገጥ ያለብን ብለናል። ግን መደንገጡ ጋር ከመድረሳችን በፊት ኖርማሊ አሁን እንደ ቀልድም እንላለና እድሜ የገፋ እኮ አሁን በቃ ይሄንማ እየረሳው ነው ምናምን እንላለን። ምክንያቱም ግልጽ ነው አይደል? እድሜያችን እየጨመረ በሄደ ቁጥር የማስታወስ አቅማችን እየቀነሰ ይሄዳል ነው። የማስታወስ አቅማችን ብቻ ሳይሆን ግን አዳዲስ ኢንፎርሜሽን የመያዝ አቅማችንም እየቀነሰ ይሄዳል። ስለዚህ ብሩኪ ቅድም እንዳልሽው ሶስቱም አይነት የትውስታ መዝገቦቻችን ይቀንሳሉ ማለት ነው። ለምሳሌ ወርኪንግ ሜሞሪ ያልሽው አሁን ወዲያው እንትን አድርጌ ምናምን የሚባለው ማለት ለምሳሌ ከሳሎን ወደ እቃ ቤት ይሄዱና ምን ላመጣ ነበር የሄድኩት ምናምን ተብሎ የመቆም ነገር አለ። በእድሜ የሚመጣ ነገር ቀድሞ ይመጣሉ። ያው ተደጋጋሚ ኖርማሊ ይሄ በእድሜ የሚመጣ ነገር ግን አሁን ቀድሞ እየመጣ ያለበት እኮ ምክንያት አለ። መምጣቱ ኖርማል ነው፣ መደጋገሙ በተደጋጋሚ እያጋጠመን ያለበት ምክንያት አለ። ምናልባት ወደ በኋላ እናወራዋለን፣ ግን ምክንያት አለው። ግን እድሜሽ ሲገፋ ይሄ አንዱ ምልክት ነው፣ ሄደሽ ይሄንን የመርሳት ነገር። ሌላ ደግሞ ጊዜና ቦታን አገናኝተን የምናወራው የሚሞሪ ወይም የማስታወስ አይነት አለ አይደለ? ለምሳሌ በዚህ ዓመተ ምህረት እኮ እዚህ ጋር እንደዚህ አድርጌ ነበር ብለን የምናወራው ነገር እሱ እየጠፋ እየቀነሰ ይሄዳል ማለት ነው። ምን ማድረግ እንጀምራለን? እድሜያችን እየጨመረ ሲሄድ ወይ ቦታውን ወይ ጊዜውን እናደበላልቀዋለን፣ ወይ ደግሞ የሰራነው ስራ ይቀያየራል ማለት ነው። እና ይሄም አንድ ችግር ነው የሚሆነው። ሌላ መረጃ ያልናቸውን ነገሮች እነሱንም መቀነስ እንጀምራለን። ለምሳሌ የእንትን ፕሬዚዳንት በዚህ ዓመተ ምህረት ማን ነበረ ምናምን አይነት ነገር ጥያቄዎችን ሲጠየቅ ዓመተ ምህረቶች ማዛባት ምናምን ሊፈጠሩ ይችላሉ። ምልሽ ይሄ ከእውቀት ማነስ የሚወጡ ጉዳዮች እንዳሉ ሆነው ግን የምታውቂውን ነገር ነው አሁን እያወራን ያለነው። የምታውቂው ነገር እድሜ ሲጨምር እየቀነሰ ይመጣል ማለት ነው። እና እነዚህ ነገሮች እና አዲስ ኢንፎርሜሽን መያዝ ያልናቸው ነገሮች አሁን ብሩክ ያልሽው መጀመሪያ የሆነን ነገር ለምሳሌ ቀላል ነገር አድርገን ልደትሽን ብትነግሪኝ ማለት ነው። ብሩክ ያስረዳችበት መንገድ ቀደም እንዳለ ትንሽ ኢንሃንስ ለማድረግ ልደትሽ ብትነግሪኝ መስከረም 20 ነው ብትይኝ ልደትሽ ማለት ነው። አቴንሽን መስጠት አለብኝ። መስከረም 20 ነው አንቺ ብለሽ የነገርሽኝን ኢንፎርሜሽን መጀመሪያ ለመያዝ ማለት ነው። ካፌ ውስጥ ቢሆን የነገርሽኝ የማሽን ድምጽ ቢኖር ያስተናጋጅ ሌላ ተስተናጋጅ እሱን ላስቼ የአንቺ የነገርሽኝ ኢንፎርሜሽን ላይ ማተኮር አለብኝ ማለት ነው። ሌላው ማድረግ የምችለው ነገር ደግሞ በ20 ማለት ኦኬ መስቀሉ 17 ነው ከ3 ቀን በኋላ ነው ብዬ ከሚታወቅ ነገር ጋር ሪሌት ማድረግ አለብኝ። እድሜያችን እየጨመረ ሲሄድ እነዚህ ነው አሶሲዬሽን የመፍጠር ነገራችን እየቀነሰ ይሄዳል ማለት ነው። ሌላ ደግሞ ምንድነው አቴንሽን አንሰጥም፣ ትኩረት አንሰጥም። ልክ ህፃን ልጅ ትኩረት አይሰጥም አይደል? ይሄን ይዛል ያኛውን ይዛል። መካኒዝሙ ይለያያል። የነሱ ያንን ማድረግ የሚችለው የአእምሮ ክፍላቸው በደንብ ስላላደገ ነው። እዚህ ጋር ግን ያንን ማድረግ የሚችሉ የአእምሮ ክፍሎች እየቀነሱ ይመጣሉ ሳይዛቸው ማለት ነው፣ ስለሚያረጁ ማለት ነው። ለምሳሌ ሂፖካምፓስ የምንለው ትውስታን ለመፍጠር የሚረዳን የአእምሮ ክፍል ወይም ደግሞ ፕሪፍሮንታል ኮርቴክስ የምንለው አቴንሽን ትኩረት መስጠትን ምናምንን የሚያስችለው የአእምሮ ክፍል ሳይዞቻቸው እያነሱ ይመጣሉ። ያ ብቻ ሳይሆን ኒውሮፕላስቲ የምንለው አለ አይደለ? የሆነ አንደኛው የአእምሯችን ክፍል ከሌላኛው ጋር የሚፈጥረው ግንኙነት ማለት ነው። ስለዚህ እሱም እየቀነሰ ይመጣል እድሜ እየጨመረ ሲመጣ። ስለዚህ በእነዚህ ምክንያቶች አዳዲስ ኢንፎርሜሽን ለመያዝ እንቸገራለን ማለት ነው። እና ለምሳሌ ይሄን በቀላል ለማስረዳት
ግጥሞች አንዳንዴ ሰው ሲያወሩ የዘፈን ግጥሞች ምናምን የድሮ ብቻ ነው ትዝ የሚላቸው አይደል? አሁን አዳዲስ ዘፈን ስትሰሚ አዳዲስ የሙዚቃ የመዝሙር ምናምን ብትሰሚ አሁን የማይመጡልሽ ነገሮች የማይያዙልሽ ነገሮች አሉና አዲስ ምሪት የማድረግ አንችልም። ያለፈውም ላይ እንደዚህ አይነት ችግር ይፈጠራል ማለት ነውና ይሄ ኖርማል ነው። እድሜ እየሄደ ሲመጣ የሚመጡ ነገሮች ናቸው እነዚህ ማለት ነው። ስለዚህ አሁን መርሳትን እንግዲህ የምናገናኘው ከአንጎል ጋር ነው አይደል? ብሩኪ ያለችን ነበር ኤቭሪ ነገር ኢንፎርሜሽን የተለያየ የሰውነታችን ክፍል ይውሰድ እንጂ ዋናውን ስራ የሚሰራው አንጎል ነው ማለት ነው። ሶ አንጎላችን ላይ የሆነ ፕሮብሌም ሲኖር ነው እንግዲህ መርሳት እየተፈጠረ የሚመጣው ማለት ነው። እድሜ አሁን የእድሜ ነገርሽና ለአንጎል ሲያረጅ የሚመጡ ለውጦች ይኖራሉ ብለናል። ከዛ ውጭ ግን በጣም የሚገርመው ነገር አንጎላችን የሚጎዱ ነገሮች እኛ ከምናስበው በላይ በጣም ቅርባችን የሆኑ ነገሮች ናቸው። እኛው ጋር ያሉ ነገሮች ናቸው ለመርሳት የሚያጋልጡን። ለምሳሌ መጀመሪያው ነገር እንቅስቃሴ አለማድረግ ነው። ስለዚህ መጀመሪያው ነገር እንቅስቃሴ ነው። እንግዲህ አሁን ላይ እንቅስቃሴ በተለያዩ ምክንያቶች ስፔሻሊ ከተማ ላይ ከባድ እየሆነ መጥቷል አይደለ? ሁላችንም ትራንስፖርት እንጠቀማለን። የግል ሊሆን ይችላል፣ የመንግስት የፐብሊክ ትራንስፖርቴሽን እንጠቀማለን። ይህ በጣም ቅርብ ለምንለው መንገድ ማለት ነው። ከዛ ደግሞ ስራችን አብዛኛው ሰው ቢሮ ውስጥ ነው የሚሰራው። የሚንቀሳቀስበት እድል በጣም አነስተኛ ነው። ያው ገጠር ላይ ስንሄድ ክፍለ ሀገር ብዙ ሰው ይራመዳል፣ በጣም ቆንጆ ነገር። እንቅስቃሴ መቀነሳችን ለመርሳት ሞር ያጋልጠናል አይደለ? ለምንድነው እንደዚህ የሚሆነው? እንግዲህ ስንንቀሳቀስ ምንድን ነው የሚፈጠረው ብለን ካየን አንደኛው ኤክሰርሳይዝ ባረገን ቁጥር ወደ አንጎላችን የሚሄደው የደም ፍሰት ከፍተኛ ይሆናል። ስለዚህ ቅድም ብሩኪን ሜሉ እንዳልሽን የአንጎላችን የነርቭ ሴሎች እንዲመረቱ ኮኔክሽናቸው እንዲጨምር ያደርጋል ማለት ነው። እሱ ለሚሞሪም አሪፍ ነው ማለት ነው። ሌላው ደግሞ ምንድነው የሚረጩ ደግሞ ኬሚካሎች አሉ ከእንቅስቃሴ ጋር ተያይዞ ማለት ነው። እነዚህ ኬሚካሎች ደግሞ አንደኛው ሙዳችን አሪፍ ያደርጋልናል። አቴንሽናችን ፎከሳችን ይጨምራል። ቅድም አቴንሽንና ፎከሳችን አሪፍ ከሆነ ደስተኛ ከሆነን ኢሞሽን ካለን ሚሞሪያችን በደንብ ትዝታ መስራት ቆንጆ ስለሚሆንልን ለሱ ይረዳናል ማለት ነው። ከዛ ውጭ ደግሞ ሂፖካምፓስ የሚባለውን የአንጎል ቦታን ወይም የአንጎል ኤሪያን የሚያሳድጉ ሆርሞኖች በእንቅስቃሴ ጊዜ ይለቀቃሉ ማለት ነው። ስለዚህ እነዚህ ለትውስታ እንዲረዳን ያደርጋሉ ማለት ነው። ይሄ አንድ እንደ ፋክተር እንይዘዋለን ማለት ነው። ከዛ በተጨማሪ ደግሞ ለምሳሌ አመጋገባችን አሁን ላይ ምን አይነት ምግቦችን ነው የምንመገበው አይደለ? ስፔሻሊ ከተማ ላይ አሁን ይሄ ፎከስ የሚያደርገው ከተማ ላይ ነው። አብዛኛው ምግብ ፕሮሰስድ ነው አይደለ? ውስጣቸው ይሄ መልካም የማይባሉ ስቦችን የያዙ ናቸው። ሳቹሬትድ እና ትራንስሳቹሬትድ ፋት። እነዚህ ስቦች ለጤና ጥሩ አይደሉም። ለአንጎል ደግሞ በጣም እንዴት ነው ቶክሲን ናቸው። ኦልሞስት ዳሜጅ ያደርጋሉ፣ የአንጎልን ሴሎች ይጎዳሉ ማለት ነው። እነሱ ጥሩ አይደሉም። ከዛ በጣም ስኳር እንጠቀማለን አብዝተን ማለት ነው። ኢቨን አሁን ፕሮሰስድ የሆኑ ምግቦች ስኳር አላቸው። ስለዚህ እነዚህም አንጎልን ይጎዳሉ። ሚሞሪያችን በጣም ያነሰ ይሆናል ማለት ነው። ስለዚህ አመጋገባችንም አፌክት እያደረጉ ይመጣል እና ደግሞ አሁን ሀገራችን የኒውትሪሽናል ትራንዚሽን ፔሪድ ላይ ነን አይደል? ነው ከበፊቱ አበላላቸው ተቀይሯል። ሞር ኦፍ ዌስተርን ነው እየተከተልን ያለ ነው። እሱ በጣም አንጎል ላይ ኢፌክት ይኖረዋል ማለት ነው። ከዛ በተጨማሪ እንደ ሪስክ ፋክተር የምንወስደው ምንድን ነው? እንደ አጋላጭ ሁኔታ ለመርሳታችን ስክሪን ታይም ነው አይደለ? አሁን ላይ ስክሪን ታይም ማለት እንግዲህ ስክሪን ላይ የምናሳልፈው ጊዜ ማለት ነው ባጭሩ። ስልካችን ላይ፣ ኮምፒውተር ላይ፣ ቲቪ ላይ የምናሳልፈው ጊዜ ከፍተኛ እየሆነ እየመጣ ነው። ስክሪን ታይምን በጨመርን ጊዜ የሚመጡ የተለያዩ ለውጦች አሉ አይደለ? አንደኛው አቴንሽን ስፓናችን በጣም ይቀንሳል። አንድ ነገርን ትኩረት ሰጥተን አናየው። ለምን? በጣም የተለያዩ ኢንፎርሜሽኖች ይመጣሉ። ኖቲፊኬሽን፣ ቲክቶክ እየተጠቀምን ቴሌግራም ይገባል፣ ፌስቡክ ይገባል። ኢቨን ላይክ አሁን የቲክቶክ ቪዲዮ 3 ደቂቃ 2 ደቂቃ ነው አይደለ? እሱን መጨረስ አንችልም። ቅድም ደግሞ እንደተባለው ሪፒቴሽን ያለው ነገር አቴንሽን የሰጠነው ነገር ነው ለሚሞሪ አይደለ? ወደ ትዝታ የሚቀየረው ትኩረት የሰጠነው ነገር ብቻ ነው። አሁን ለትዝታ ቅድም ብሩኪ እያልሽን ነበር። የመጀመሪያው ነገር መደጋገም አለበት አንድ ነገር ለማስታወስ። ከዛ በኋላ አሶሲሽን መፍጠር አለብን። ለምሳሌ ብሩኪ ስል ብሩኪን አይቻት ማስታወሴ ይቀለኛል ሳላያት እንትን ከምል የሆነ ነገር ጋር ማገናኘት አለብን እና አሶሲሽን ለመፍጠርም ያስፈልጋል። ሶስተኛው ደግሞ ያው ኢሞሽን ነው ማለት ነው። እሱን ነገር ያሳጠናል ማለት ነው። ሌላው የስክሪን ታይም ችግሩ ያው እንዳልኳችሁ በአንዴ ብዙ ኢንፎርሜሽን ይሰጠናል። አንጎላችን ፊልተር ማድረግ ያቅተዋል አይደለ? ኖርማል ፋንክሽን የሚያደርገው ፊልተር የሚያደርገው አንጎል አሁን ይጨናነቃል። የተለያዩ ኢንፎርሜሽን አሉ። ከዛ ውስጥ የትኛውን ፊልተር አድርጎ ማወቅ እንዳለበት ይከብደዋል ማለት ነው። እሱም አንድ በርደን ይኖረዋል ማለት ነው። ሲጋት እንደውም እኮ በጣም ኢንፎርሜሽን ከመብዛቱ የተነሳ አሁን ሁሉም ሰው አቴንሽን ይፈልግ ማለት ሁሉም ሰው አቴንሽናችንን ይፈልጋል። ኖርማሊ ብር የሚገኘው በዛ ስለሆነ ማለት ነው አይደለ? ለምሳሌ
ለልጅሽ፣ ለቤተሰብሽ፣ ለጎረቤትሽ ምናምን መስጠት የነበረብሽ አቴንሽን አሁን እጅሽ ላይ ላለው ስልክ መሆን ይጀምራል ማለት ነው። ሁሉም ሰው ደግሞ ፎሎ እንድታደርግ ይፈልጋል። ሁሉም ሰው ያንን ሰው እንድታይ ማለት ነው፣ እንድትከታተይ ምናምን። ሰው እንዲህ በሆነ ቁጥር የአይምሮችን ላይ የሚገኙ ኒውሮኖች በመሆን ይጀምራሉ ለሚያብለጨልጨው ነገር ሞር መልስ መስጠት ይጀምራሉ ማለት ነው አይደለ? ስለዚህ ኢምፖርታንት የሆነ በጣም አስፈላጊ የሆኑትን ነገሮች አያብለጨልጩም አይደል? በጣም አስፈላጊ የሆነ ነገር የምንላቸው በደንብ የሚያብለጨልጩ ነገሮች አይደሉ ብዙ ጊዜ። ስለዚህ ለነዛ አቴንሽን መስጠት ያቆሙና እዚህ የሚያብለጨልጨው ነገር ላይ እንትን ይላሉ ማለት ነው። ላይክ ሊሆን ይችላል፣ ኮሜንት ሊሆን ይችላል፣ ስክሮል ማድረግ ሊሆን ይችላል ምናምን። ይህንን ደግሞ አልጎሪዝሙ ምን እንደምትወጂ ስለሚያውቅ ቀጥሎም እሱን ያመጣልሻል፣ ቀጥሎም እሱን ያመጣልሻል። እዛ ጋር ስታክ ታደርጊያለሽ ማለት ነው እና እዛ ጋር ኢንፎርሜሽን። ስለዚህ ኢቨን ከዘጋሹ በኋላ ምን ይሆናል? ኒውሮኖችሽ ኦልሬዲ ፋየርድ አፕ ስለሆኑ እሱን ነው የሚያስታውሱት ማለት ነው። ስለዚህ ድጋሚ እዛ ጋር መመለስ አለብሽ ማለት ነው። ስለዚህ ለእሱ የምትሰጪው የትውስታ መጠን እየጠነከረ ይሄዳል፣ ለሌሎቹ የምትሰጪው ነገር ደግሞ እየቀነሰ ይመጣል ማለት ነው። ስለዚህ እሱም አንድ ችግር ነው ማለት ነው። ከዛ በተጨማሪ ደግሞ ሪዋርድ ሲስተም አለው ይሄ ነገር። አሁን በጣም ትልቁ ችግር እሱ ይመስለኛል። ምክንያቱም ላይኩ፣ ኮሜንቱ ምናምን ኢቨን ኖቲፊኬሽን ራሱ ድምጿ በጣም ኃይለኛ የሆነ ሪዋርድ ነው። ገባሽ? ላይፍሽ ላይ ሪዋርድ አታገኝ። ምግብ ሰርተሽ ማንም ሰው ጨበጭብልሽ የለም። ገባሽ? አንለስ ቀርጸሽ ዛሬ ምግብ ሰራው ብለሽ ካለቀቅሽው ማለት ነው። ዛት ስዋት አሁን ላይ እያደረግን ያለ ነው እሱ ነው። ሰው ሁሉ አሁን ለምሳሌ ታዩ ስራ መስራት፣ መዝናናት፣ የሆነ ቦታ ሄደሽ ብትዝናኝ ማንም ሰው አያጨበጭብልሽም ወር ምናምን። ከመዝናናታችን በላይ ሞር የሚያስደስተን እሱን ማለት መዝናናትሽን ቀንሰሽ ተጨንቀሽ ነው የምትቀርሺው። ባይዞ ማለት እርግጠኛ ነኝ የመጀመሪያውን ቪዲዮ አይለቀውም ብዙ ሰው 20 ጊዜ ፎቶ አንስተሽ ዞሯል ምናምን። ከዛ ኤዲት አድርገሽ ጊዜሽን ወስዶብሻል እዛ ጋር ልትዝናኝ የነበረው ማለት ነው። ግን ላንቺ ሞር ሪዋርድ ያለው እዛ በላይኩ መጠን የምታገኙ ነው። ላይክ አክቹዋል የሆነ ሽልማት እኮ የለውም። ለምሳሌ እነ ካንዲ ክራሽ ምናምን ጌም የነበረው ላይ የሆነ ብልጭ ያደርግልሻል ምናምን፣ የሆነ ሌቭል 2 ገባሽ፣ ሌቭል ምንም የምታገኘው ነገር የለም። ግን ስቲል በቃ አዲክትድ ያደርጋል። ምክንያቱም የሆነ ሪዋርድ እየሰጠሽ ሪዋርድ ሲስተሙን እየለመድሽው ትመጫለሽ በጣምና ኖርማል ላይፍሽም ላይ እሱን ችግር እየሆነ ይመጣል። ለዛ ነው ለልጆች አታሳዩ የምንለው። ከዚያውን ከእናንተ ካላችሁ ደግሞ ተጨማሪ ሌላው ስክሪን ታይም ምንድነው ችግሩ? እንቅልፍን አይደል? በጣም እንቅልፍን አፌክት ያደርጋል። እንቅልፍ ኖርማሊ ራሱን ችሎ አንዶም ቆንጆ ቪዲዮ ሰርተናል ስለ እንቅልፍ እና እዛ ላይ እንደውም የእንቅልፍ አንደኛው ጥቅሙ ምንድነው ነው ያልነው፣ ሚሞሪ ኮንሶሊዴት እንዲደረግ ያደርጋል። ያ ማለት ምንድነው? ትዝታችን ጠንከር ባለ ሁኔታ ስቶርድ እንዲደረግ ማለት ነው። ሰው ለማስታወስ እንዳያስቸግር ተደርጎ ስቶር እንዲደረግ የሚያደርግልን እንቅልፋችን ነው። ሶ ስክሪን ታይም ስልካችን ላይ ቆየም ማለት ኦልሬዲ በስልካችን ከኮምፒውተራችን ከቲቪ የሚለቀቀው ጨረር እንቅልፋችን ይከለክለናል። ስለዚህ እንዳንተኛ ያደርጋል። ካልተኛን ደግሞ ያው ሚሞሪ በደንብ አይሰራም ማለት ነው። ሶ እንደዚህ አይነት ኢፌክት አለው ማለት ነው። ሌላ እንግዲህ ትዝታ እንዲሰራ የሚያደርግልን ትልቁ ነገር ደግሞ ምንድነው? ሶሻል ኢንተራክሽናችን። ለምሳሌ ወሬያችን፣ ኖርማል ወሬ፣ ሰላምታ ሊሆን ይችላል። በቃ በየመንገዱ አሁን ደህና አደራችሁ፣ እንዴት አደራችሁ የተባሉ የሚሄዱ ነገሮች ለራሱ ትውስታ እንዲሰራ በጣም ትልቅ ሚና ያጫወታሉ። ለምን? ከእያንዳንዱ ሰው ጋር ኮንቨርሴሽን ባረግን ቁጥር የተለያዩ የአንጎላችን ክፍሎች ይሰራሉ። ሶ ያ ደግሞ አንጎላችን በደንብ እንዲሰራ ትውስታን በደንብ እንዲያስቀምጥ ያደርገዋል ማለት ነው። አሁን ስክሪን ታይም ሲሆን ሶሻል ሚዲያ ስንጠቀም ዋን ዌይ ይሆናል። ኢንተራክሽን አይኖርም። ዝም ብለን ነው የምንቀበለው። አብዛኛው ጊዜ ዝም ብለን ነው የምንቀበለው። ከዛ ደግሞ ሪል ሰው አይደለም እዛ ጋር ያለው ሰው ልጠይቅ ሄደሽ ስልክና ስልክ ይዘን ነው እንገናኝ ተባብለን ያ ሶ ኢንተራክሽን የለም። ኢንተራክሽን ከሌለ ደግሞ ውይይት አይደል፣ ክርክር ምናምን የሚባሉ ነገሮች አንደኛ ኮግኒቲቭ ስኪልሽን ያሳድጋሉ። የማሰብ የማሰላሰል ችሎታሽን ይጨምራሉ። ሌላ ደግሞ እንዳልሽው ትውስታን ሚሞሪንም ይጨምራሉ። ስለዚህ በጣም ሪኮመንድ የሚደረገው ነገር አንደኛ ከሰው ጋር መገናኘት፣ ከሰው ማውራት የሚባሉት ነገሮች ነው። ኤክሰርሳይዝ ነው የሚባለው። ብሬን ላይ ከሰው ጋር ማውራት ብቻ እኮ አይደለም። ለምሳሌ የማንወዳቸው ነገሮች ሊሆን ይችላል፣ መጨቃጨቅ ሊሆን ይችላል። ይሄ በጣም ቶክሲክ የሆነ ፓርት አይደለም የምልሽ፣ ግን የሆነ ሰው አሁንም በቂ አይደለሽም ኦር ሊሆን ይችላል፣ የሆነ አስተያየት ሊሆን ይችላል የሰጠሽ፣ ለምን እንደዚህ ያላረግሽም፣ ወቀሳ ሊሆን ይችላል፣ ላይክ ወላጅሽ ሊሆን ይችላል። ለምሳሌ አንቺ ለምንድነው ሁልጊዜ እንደዚህ ማታረጊው ግን ይልሻል። ከዛ አይምሮሽ ምን ማሰብ ይጀምራል፣ ለምንድነው ግን ማላረገው? ከዛ በኋላ እንዴት ላርግ፣ እንዴት አርጊ ላሻሽል ያሽ ታብሰለስቲዎች ማለት ልክ እንደ ቦዲ ልክ እንደ ሰውነት እንቅስቃሴ ሲፈልግ ጡንቻ እንደሚያወጣው ኮግኒቲቭ ይሄ ማሰላሰል ማሰብ የምንለው አይምሮአችንም ማለት ነው ጡንቻ ይኖረዋል።
ኤክሰርሳይዝ ማድረግ ይፈልጋል። አሁን ላይ እነዚህ ነገሮች ስለሌሉ ማለት ነው። ልጅሽ ሲያጠፋ ከዛ ለምን አጠፋ ስትዩ ከዛ በእነዚህ ኮንቨርሴሽኖች ውስጥ በእነዚህ ግንኙነቶች ውስጥ በመጣላት ውስጥ በመታረቅ ውስጥ ከዛ እርስ በርስ በመሞጋገስ ውስጥ ወር ደግሞ ሰላም በመባባል ውስጥ እንዳልሽ በጣም በሲምፕል በምንላቸው ሶሻል ነገሮች ውስጥ ነው አይምሯችን እያደገ የሚሄደው። እነሱን ነው እያሳጣን ያለ ነው። ዴፊኒትሊ ማለት አብዛኞቻችን ያልተረዳ ነው። እንደውም የሆነ ጊዜ ትዝ ካላችሁ ቲቪ ላይ ይቀርቡ ነበር ቤተሰቦች ምናምና ልጆቻቸው እንዴት ቋንቋን በቴሌቪዥን በማየት ብቻ ቋንቋ እንዴት እንዳዳበሩ እያስተላለፉ ነገር ነበርና እዛ ጋር ፋሚሊ ያየው ቋንቋ መቻላቸውን ብቻ ነው እንጂ ልጆቹ ምንድን ነው ሉዝ እያደረጉ ያሉት። አረ ከዚህ በፊት እንደውም አውርተናል ስለ ልጆችና ቋንቋ አፍ ለመፍታት ችግሮችን ብለን ስናነሳ አንደኛ ያነሳነው ነገር ይሄ ነበረ። ልጆች ኢንተራክት አያደርጉም። ስለዚህ አንደኛ ቶሎ ቋንቋ አፍ ላይፈቱ ይችላሉ። ኢቨን ቢፈቱ ለራሱ ኢሞሽናል ኢንተለጀንሱ አይኖራቸውም። እንዳልሽውም በመጣላት ውስጥ ችግሮችን በመፍታት ውስጥ ነው ብዙ ልምዶችን የምታመጩ ሰው እሱን ነገር ሚስ እያደረጉ ይመጣሉ ማለት ነው። ከትውስታም ተጨማሪ ማለት ነው። ሰው በጣም ያልታየ አንደርሉክድ የተደረገ ግን ደግሞ በጣም ብዙ ሰውን አፌክት እያደረገ ያለ ነገር ነው ስክሪን ታይም። ሌላው ስክሪን ታይም ላይ ችግሩ ምንድን ነው ካያችሁ በፊት አሁን እናቴ ስልክ ቁጥር የአብዛኛውን ሰው በቃሏ ነው የምትይዘው። የብዙዎቻችን ቤተሰቦች እንደዛ ናቸው። እኔ ግን በጣም ላይ ከ5 ከ3 ሰው አይበልጥም ባይዜ የማውቀው ነገርና በጣም ስልካችን ላይ ዲፔንደንት እንድንሆን ያደርገናል አይደለ? ሪማይንደር አለን የሆነ ነገር ለማስታወስ እናስታውሳለን ብለን ስለማናስብ ወይም ደግሞ ስለማንሞክር ኤቭሪቲንግ ሪማይንድ ለማድረግ ወይ ስልካችን ላይ ወይ ታባችን ላይ እናስቀምጣለን። ሶ ቅድም እንዳልሽ ነው በቃ አንጎል ማለት ልክ እንደ ጡንቻ ነው አይደለ? አሁን ለምሳሌ ረጅም ጊዜ አልጋ ላይ ተኝቶ የነበረ ሰው ጡንቻዎቹን ብታዩ የሰለለ እግር ምናምን ነው የሚኖረው፣ መራመድ አይችልም። ልክ እንደዛ ማለት ነው። ጭንቅላታችን ቻሌንጅ የሚያደርገው ነገር ካላገኘ ማይሰራ ከሆነ ምናምን እንደዛ ነው የሚሆነው፣ እየሰለለ የሚመጣው ማለት ሲምፕል የሚባሉ ነገሮችን ለማስታወስ ይቸገራል ማለት ነው። ሶ ይሄ ኤሌክትሮኒክስ ላይ በጣም ዲፔንደንት እየሆን መጣን። ኤቭሪቲንግ እሱ እንዲያስታውሰን እሱ እንዲያደርግልን እየሆንም ስለመጣን ነው ለመርሳት እየተጋለጥን የመጣ ነው ማለት ነው። ሌላ እንድንረሳ የሚያደርገን ነገር ምንድን ነው? እንትን ነው ይሄ ስትረስ አሁን ላይ ህይወታችን ውስጥ ብዙ የሚያስጨንቀን ነገሮች አሉ። አካላዊ ነገሮችም አሉ፣ ሳይኮሎጂካል ነገሮችም አሉ። ሶ ስትረስ በመጣም ቁጥር የሚያስጨንቀን ነገር በበዛ ላይ ኮምፕሊትሊ ስትረስን ማስወገድ አንችልም፣ ግን አፌክት ያደርገናል። እሱን ምናልባት አሁን ላይ ብዙ ሰዎቻችን የጨነቀን እየረሳን ያለ ነው። ለዛም ሊሆን ይችላል ጠፋብን የምንለው እኮ ሁሉ ጊዜ ጭንቅላታችን ቢዚ ነው። ምንድነው ኔክስት የሚፈጠረው ያለው ነገር ምንድነው የሚሆነው ነገር። ኢንቫይሮንመንቱም ኦሬዲ በጣም ስትረስፉል ሆኗል አይደለ? አየሩ ተበክሏል፣ ድምጽ አለ፣ ጫጫታ አለ ምናምን ነገር ነው። ኤቭሪቲንግ ስትረስፉል ነው እና እሱም ለመርሳት አንደኛው አጋላጭ ነው። ከዛ በኋላ ደግሞ ስትረስ በሁለት መንገድ አፌክት ሊያደርግ ይችላል ትውስታን። አንደኛ ኮርቲሶል ይመረታል አይደለ? የጭንቀት ሆርሞን የምንለው ማለት ነው። ስትረስ ስንል ያው ጭንቀትን ነው የምናወራው እና የጭንቀት ሆርሞን ኮርቲሶል ይመረታል። ኮርቲሶል ደግሞ አንደኛ ነርቮችን ያው ዳሜጅ የማድረግ ነገርም አለው። ሁለተኛ ደግሞ ለቅድም ለትውስታ የሚያገለግሉ ኬሚካል ይለቀቃሉ ምናምን ካል ያልናቸው እነሱ ጋር ኢንተርፌር የማድረግ መሀል ላይ የመግባትም ነገር አለው ማለት ነው። ሌላኛው በጣም ስትረስ ሲበዛ አቴንሽን ይቀንሳላ። ለሁሉም እኩል አቴንሽን መስጠት አትችይም። አቴንሽን ማለት እንዴት ነው? ኪስሽ ውስጥ እንዳለ ብር ብታስቢው ትኩረትን ማለት ነው ብታስቢው ለሁሉም እኩል ብር ከፍለሽ እኩል አገልግሎት ማግኘት አትችይም። ለሆነ የተወሰነ ለሆነ ስለዚህ የሆነ ጋር በደንብ የከፈልሽበት ጋር የተሻለ ነገር ታገኛለሽ፣ እዛ ጋር አታገኝም ማለት ነው። እና እኩል በአንድ ጊዜ ብዙ ነገር ታስቢያለሽ ማለት ነው አይደል? ለምሳሌ የቤት ኪራይ ታስቢያለሽ፣ ከዛ የልጆች ትምህርት ቤት ታስቢያለሽ፣ ከዛ ስለ ስራሽ ታስቢያለሽ ስለምና ይሄ ሁላ አንድ ላይ ሲመጣ ማኔጅ ካልተደረገ በስተቀር ማለት ነው ጭንቀትን ማኔጅ ማድረግ የተለያየ መንገድ አለ አይደለ? ከጸሎት ጀምሮ ማለት በተለይ ለኛ ሀገር ያው ወደ ዮጋ ብለን አንጀምርም አይደለ? ጸሎትን ጀምሮ ብዙ ነገሮች አሉ ማኔጅ ምናደርግ። ስለዚህ በዛ መንገድ ካልሄድን አቴንሽናችንን የማሳጣት ነገር ይኖራል። ስለዚህ ብዙ ነገር አናስታውስም ማለት ነው። እናውቃለን መደወል እንዳለብሽ ታስቢያለሽ። በጣም ብዙ ጊዜ አይታችሁ ከሆነ እንደውም ለእንትና ዛሬ ደውልላታለሁ እና ትዝ የሚልሽ ልክ ልተኝ ስትይ ይሆናል ወይ ሰዓት አልፏል ወይም ጭራሽ ትረሺዋለሽ ከነ ጭራሹ ማለት ነው። ስለዚህ እዚህም እዛም መሆን እኩል አትችልም ማለት ነው። እና አቴንሽናችንን ይሄ ትኩረታችንን እንዲያጥር ወይም ደፊሲት እንዲኖር ያደርገናል ማለት ነው። ሰው በእነዚህ በሁለት ምክንያት ስትረስ ችግር ይፈጥራል ማለት ነው። ስለዚህ ወደ ተነሳንበት ነገር እንመለስና መቼ ሰው ይደንግጥ እንዳልነው ሁሉም ሰው ይረሳል፣ ሁላችንም እንረሳለን። በተለይ ደግሞ እድሜ ከፍ እያለ ሲሄድ የመርሳት ነገሩ ከፍ እያለ ይሄዳል። ያለንበትም ኢንቫይሮንመንት እንዳልነው ትንሽ ከበድ ስለሚል አሁን ላይ ሬድ ፍላግ የምንላቸው አሉ።
ወይም በቃ አስኪ የሚባለው ማለት ይሄ በጣም አስኪ ነው ወደ ሕክምና መሄድ አለባችሁ የምንልበት ሰዓት አለ። ለምሳሌ ከእንቅልፍ ስንነሳ የሚፈጠር ነገር አለ። ከእንቅልፍሽ በተለይ ቀን ላይ ተኝታችሁ ከእንቅልፋችሁ ተነስታችሁ የት እንዳላችሁ ጠፍቶባችሁ ያውቃል? አሁን እንደዚህ ነገሮች ኖርማል ናቸው። አብዛኛው ሰው ላይ የሚከሰቱ ነገሮች ናቸው። ከዛ ደግሞ ኖርማል ናቸው። ምክንያቱም እየነቃን ስንሄድ ኦኬ እዚህ ቦታ ነው ያለሁት እንደዚህ ነው ምናምን ብለን በደንብ እናስታውሳለን ያለውን ሁኔታ። እሱም ማስታወስ ካቃተው ሰው ላይክ ተነስቶም ነቅቶም የት እንዳለ የማያውቅ ከሆነ ለምሳሌ ይሄ በጣም ከፍተኛ ነገር ነው። ምክንያቱም ልተኝ የምትችይው መቼም ፋሚሊየር የሆነ ወይ ቤትሽ ነው ወይም ደግሞ መስሪያ ቤትሽ ነው ብቻ እንደዛ አይደል? የለመድሽው በጣም የተለመድሽው ቦታ መጥፋት ከጀመረብሽ የት ነው ያለሁት ማለት ከጀመርሽ ይሄ አንደኛው ማስጠንቀቂያ ምልክት ነው ማለት ነው። እዚህ ጋር ግን እንደው አንድ ዜና ሰምታችሁ ከሆነ ከዚህ በፊት ማለት ዳይሬክትሊ ከዚህ ጋር ይገናኝም ግን ጥበቃ ነው ሰውየው ነው ዜና ላይ ሸገር ላይ ኦርሰምቲንግ ጠዋት ላይ ሰማሁትና ቆየት ተብሏል። ግን የሆነ ፎቅ እየተሰራ እዛ ላይ ጥበቃ ነውና ቤት አለች ነበረች አይደል? የቆርቆሮ ቤት ማለት ነውና እዛ እየጠበቀ ሌቦቹ ምንድነው ያደረጉት? እንቅልፍ ሲወስደው ማለት ነው አንስተው ወንዝ ጋር ወሰዱት ማለት ነው። የምር ጠዋት ልክ ሲነሳ ማለት ነው እና ሲከፍት ወንዝ ዳር ነው። በጣም የሚያስደነግጥ ነገር ይመስለኛል። በጣም ማለት በጣም ነው የሚያስደነግጠው። መመለሳችን በጣም ከባድ ነው ራስሽ ወዳውት የምታደርገው እና ግን ይሄ አሁን እንዳልሽው አይነት ህመም ያለበት ሰው ላይ ግን እንደዚህ ነው የሚፈጠርባቸው ማለት አሲፍ ከሆነ ቦታ ተነስተው ምንም እንዴት አልጋ ላይ እንዴት ሊሆን ቻልኩ አይነት ነገር ነው ማለት ነው። ማን ነኝ ምንድን ነኝ ለምዶ እዚህ ጋር ቁጭ አልኩ በቃ ኮምፕሊትሊ ኮንፊውዝድ ነው የምትሆኝ። ሁለተኛ የሰው ፊት ሲጠፋብሽ ማለት ማታውቂው ሰው ኦር የሩቅ ሰው ምናምን ይረሳል። ግን ለምሳሌ አብረሹ የምትኖሩ የእናትሽ ፊት የልጆችሽ ስትነሺ ልጅሽን ባታውቂ ማን ነው ብትይ ለምሳሌ ብዙ ጊዜ እንደዚህ ነገሮች በሌላ ሰው ነው የሚነገሩት እንጂ አሁን ታማሚው ላያውቃቸው ይችላል። ካላስታወሰሽ ነው። ብዙ ጊዜ እንደውም ከፊልሞች ምናምን ተሰርተዋል ለዚህ ላይ በተለይ ከመኪና አደጋ ከምናምን በኋላ ኮምፕሊትሊ ያላቸውን ትውስታ ረስተው ወይም ደግሞ ወደኋላ ከኋላ ያለውን ብቻ እያስታወሱ ከፊት ያለውን ነገር የማያስታውሱ ሰዎች ምናምን ተደርጎ ማነህ ምናምን ይሉታል ነቅተው። እንደዚህ አይነት ነገር ሰዎችን የመርሳት ነገር ካለ ከዛ ታይም ኮንሰፕት ከጠፋብሽ ነው የሰዓት ላታቂ ትችያለሽ። ኖርማሊ አንዳንድ ቀኑ ይጠፋብሽ የለ መች እንደሆነ ግን መገመት ቀኑ ምናምን ጠዋትና ማታ ኮምፕሊትሊ ሊጠፋብሽ ይችላል። ልዩነቱ ምንድነው? እንደዚህ አይነት ጊዜ ላይ ትንሽ ክሉ ቢሰጥሽ ፍንጭ ቢሰጥሽ በቀደም እኮ 14 ነበር ኦር ሰምቲንግ ነበር ብለሽ ዛሬ ብለሽ ታርሽበታለሽ በእንደዚህ በነገሮች አገናኝተሽ እንጂ ኖርማሊ ሰው ቀደም እያወራ ነበር እድሜ እየጨመረ ሲሄድ ለምሳሌ የልጅ ልጆች ስም ሊጠፋ ይችላል። ግን እሱ እኮ እንትና ለማሽ ይባላል አንተ ነህ እንዴ ምናምን ብለው ከዛ ይመለሳል ይሄ ነገር ማለት ነው። አሁን የምታነሹ ነገር ላይ ግን ስሙ ቢጠፋብሽም ልጁን ታውቂዋለሽ አይደለ? ልጅሽ አይጠፋም። አንድ ቤት እየኖርሽ ሊጠፋብሽ አይችልም። ወይ ከሆነ ጊዜ በኋላ አግኝተሽው አድጎ ምናምን ከሆነ ላታውቂው ትችላለሽ። ግን አብረሽ ቤት ውስጥ አብረሽ የምትኖሪው ሰው ግን መልኩ ሊጠፋብሽ አይችልም። ስም አፍሽ ላይም ሆኖ አንዳንዴ በተለይ እድሜ ከፍ እያለ ሲሄድ አፍሽ ላይ ሆኖ መጥራቱ ሊከብድሽ ይችላል። ምክንያቱም ሜሞሪ ቅድም ያልናቸው ስቴጆች ላይ በደንብ ተቀምጦ እያለ ግን ሪትራይቭ ማድረግ ወይም ማውጣቱ ከባድ ሊሆን ይችላል። ሎክ ሆኖ ግን ማውጣት ይከብድሻል። እንደዚህ አይነት ነገሮች ሊያጋጥሙ ስለሚችሉ ማለት ነው። ከዛ ይሄ ጊዜ የሚያለው እንደዛ ነው። ቀኑ ይጠፋብሻል። ቀኑ ማነው ዛሬ ምናምን ይባላል። ሰኞ ይሁን ማክስ በተለይ ደግሞ ይሄ ሩቲንሽ ከተዛባ በሆነ ምክንያት ለምሳሌ ቅዳሜ እሑድ የምታርፊ ሰው ከሆንሽ ባታርፊ የሆነ ምክንያት ተፈጥሮ ወይ ደግሞ ማታርፊ ሰው ከነበርሽ ደግሞ ብታርፊ ምናምን እንዲህ ሲቀየር ቀኑ ይጠፋብሻል። በቃ መች ሰኞ ይሁን ማክሰኞ ይሁን ትከራከሪያለሽ ሁላ አይደል? እንደዚህ አይነት ነገሮች ሊያጋጥሙ ይችላል። ኖርማል ነው ይሄ። ግን ይሄ ነገር ረጅም ጊዜ ከቀጠለ ላይ ሰው አስታውሶሽም የማታስታውሺ ከሆነ ትላንት እኮ እንደዚህ ነበር ቀኑ ምናምን ሲልሽ ክሉ ሲሰጥሽ እንዳልሽ የማታስታውሺ ከሆነ ይሄ ከባድ ነው ማለት ነው። ደጋግመሽ ይብን መጠይቅ ከሆነ ተነግሮሽ አሁን ቀኑ ዛሬ ምንድነው ታያለሽ ይነገርሻል። ድጋሚ ትጠይቂያለሽ። ቀኑስ ብዙ ጊዜ አለማወቅ በቃ አለ አለማስታወስ የተነገረውን ነገር ለራሱ ለማስታወስ መቸገር ወዲያው ተነግሮሽ ወዲያው ከዛ ደግሞ እንደዚህ ችግር ያለባቸው ሰዎች ካይሽ እዛው ይደግሙልሻል ራሱ። ለምሳሌ የሆነ ታሪክ እየነገሩሽ ከነበር መሀል ላይ ይቆማሉ፣ ይጠፋባቸዋል ማለት የቱ ጋር እንደጀመሩት ምን እንደነበር በቃ ይጠፋል።
ወይ መልሰው ራሱን ሊነግሩ ይችላሉ፣ ወይ አንቺ የምትይው ነገር አይገባቸውም፣ ይጠፋሉ። በቃ ለውስጥ ሲሆን በደንብ ያስታውቅሻል፣ ለዛኛው ሰው በደንብ ያስታውቃል። ዲና የሚያረጉም ሰዎች አሉ፣ ይሄንን መሆናቸውን አያምኑት ነው ሲጀመር። በዛ እኮ ነው የሚለየው አይደል? ብዙ ጊዜ አሁን መርሳት ችግር ያለበት ሰው አረሳም ብሎ ነው የሚከራከረው። እኛውን እየረሳው ነው እንላለን። አትሊስት የሆነ ሌቭል ኦፍ አክሴፕታንስ ያለሽ። ግን የመር ይሄ አሁን ሬድ ፍላግ የምንለውና ሕክምና ደረጃ የሚያስኬደው የመርሳት ስቴጅ ላይ ሲደርሱ ግን ዲናይ ነው የሚያደርጉት። አረሳው ነው የሚሉት። እንደረሱ አይታወቅም። አንደኛው ምልክት እሱኛው ነው ማለት ነው። አረሳው የሚል ሰው ካለ እየረሳ ማለት ነው። ያይሽ በደንብ ያስታውቅሻል። አብሮ ለሚኖር ሰው በደንብ ያስታውቃል። ምክንያቱም ቤትሽ ሲጠፋብሽ የሆነ ቅርብ ቦታ ሄደሽ ላይክ ቤተክርስቲያን ሄደሽ እየተመለስሽ ሊሆን ይችላል። ሁሌ የምታረጊው ሩቲንሽ ነው። በየቀኑ የምታረጊው ነገር ነው። ቤትሽ ቢጠፋብሽ ለምሳሌ የራስሽ ቤት ይሄ ችግር አለ ማለት የሚጠፋባቸው ሰዎች አሉ እንደዚህ አይነት ህመም ጋር ሲደርሱ። ስለዚህ እነዚህ ነገሮች ካየን ማለት በደንብ ኤክስትሪም ሲሆኑ አሁን የምንላቸው በየዕለቱ እያስታወሱን እየረሳን ያለናቸው ነገሮች በጣም ኤክስትሪም ሲሄዱ ያኔ የዕለት ተዕለት ተግባራቸውን ማከናወን እንዳይችሉ ሲያደርጋቸው ማለት ነው። በቃ እንደዛ ሲሆን በቃ ያኔ ችግር አለ ማለት መሄድ አለብን፣ ወደ ሕክምና መሄድና መታየት አለባቸው ማለት ነው። እነዚህን ሬድ ፍላጎች ካየን ለምን ይሄ ነገር ይመጣል ማለት ትውስታ መርሳት አሁን በምን ምክንያት ሊከሰት ይችላል ወይ መርሳት በምን ሊመጣ ይችላል ብለን ስናስብ አንደኛው ከስነ ልቦና አንጻር ሊሆን ይችላል። ሁለተኛ ደግሞ ከሌላ የህክምና ችግሮች ወይም ከሌሎች ህመሞች ጋር ተገናኝተው ሜዲካል ኬዝ የምንላቸው ነገሮች ሊሆኑ ይችላሉ። ወይም ደግሞ ዲጀነሬቲቭ የምንለው ምንድነው መመለስ የማንችላቸው የአይምሮ ላይ የሚከሰቱ የሆነ የሚጠራቀሙ ፕሮቲኖች ሆነው ሊሆን ይችላል። ሌላም ጠቅለል አድርገን ዲሜንሺያ የምንላቸው ኮዞች በዛም ሊመጣ ይችላል ማለት ነው። እና እንደው ከስነ ልቦናው ለመጀመሪያ ያህል ለምሳሌ ድባቴ ቢኖር፣ አንዛይቲ ወይም ደግሞ ከመጠን ያለፈ ጭንቀት ቢኖር፣ እንደዚህ አይነት ነገሮች ወይም ደግሞ ኖርማል የዕለት ተዕለት ጭንቀቶች ግን ማስተንፈሻ የሌላቸው ጭንቀቶች ሲበዙ ማለት ነው። እንደዚህ አይነት ነገሮች ሲፈጠሩ የማስታወስ ችሎታችን እየቀነሰ ይሄዳል ማለት ነው። እና እንደው ትንሽ ሜካኒዝሙን ለማውራት ለምሳሌ ሴሮቶኒን ሲቀንስ ዲፕሬሽን ይመጣል ወይም ድባቴ ይመጣል እንላለን አይደለ? ሴሮቶኒን ጥቅሙ ምንድን ነው? አንደኛ ቅድም ያለው ሂፖካምፓስ የሚባለው የአይምሯችን ክፍል ላይ ሄዱ ትውስታ እንዲፈጠር የማድረግ ነገር አለው ማለት ነው። ስለዚህ ያቀነሰ ማለት ትውስታ አይኖረንም ማለት ነው። አንደኛ ተነሳሽነት አይኖረንም ያንን ትውስታ ለመፍጠር ወር ነገሮችን ለመስማት አቴንሽኑም የለንም ማለት ቅድም ትኩረት ያስፈልጋል ብለናል አይደለ? ይሄ ትውስታን ለመፍጠር ፕሮሰሶቹን መጀመሪያ ስናወራ። ስለዚህ ያ አይኖረንም። ቢኖረን ደግሞ እዛ አይምሯችን ክፍል ላይ ሄዶ ይሄ ነገር ላይ ይፈጠር ይችላል ማለት ነው። እና ቅድም ስንል ነበር አሁን ጭንቀት ከመጠን ያለፈው ጭንቀት አንዛይቲ ብቻ ሳይሆን ኖርማሊ ለረጅም ጊዜ የቆየ ጭንቀት ቢኖር ማለት ነው፣ ክሮኒክ የሆነ ስትሬስ ቢኖር ኮርቲሶል ይጨምራል ብለናል። ኮርቲሶል የሂፖካምፓስን ወይም ደግሞ ይሄ ትውስታ የምንፈጥርበትን ፓርት ሄዶ መጠኑ እንዲቀንስ ያደርጋል ማለት። ስለዚህ ያለ እድሜሽ መጠኑ ይቀንሳል ማለት። ኖርማሊ ቅድም ብለናል እድሜያችን እየገፋ ሲሄድ እነዚህ ነገሮች የአይምሮ ክፍሎቻችን መጠናቸው እየቀነሰ ይሄድ ነበር። አሁን ግን ቀድሞ ይመጣል ማለት ነው። ስለዚህ ከስነ ልቦና ጋር በተገናኘም እነዚህ ነገሮች ሊመጡ ይችላሉ። ሌላ ከስነ ልቦና ጋር የሚመጡ ነገሮች እንቅልፍን ያዛባሉ አይደለ? ዲፕሬሽንን ብንል፣ ድባቴን ብንለው፣ ከመጠን ያለፈ ጭንቀት አንዛይቲ፣ ሌሎችም እንቅልፋችን በጣም ይዛባል። እንቅልፍ ደግሞ በጣም አስፈላጊ ነው ብለናል ትውስታን ለመፍጠር። ስለዚህ በዚህም በአንዱም በሌላ ሜካኒዝም ትውስታን የመቀነስ ነገር ይኖራቸዋል ማለት ነው። ሳይኮሎጂካል ወይም ደግሞ ስነ ልቦና የሆኑ ምክንያቶች። ሜዲካል ደግሞ ኮንዲሽኖች አሉ አይደል? ለምሳሌ በጣም እነዚያው ሜዲካል የምንላቸው አብዛኞቹ መመለስ የምንችላቸው ናቸው። ለምሳሌ ከቀላሉ ብንጀምር የቫይታሚን እጥረት፣ ለምሳሌ ቫይታሚን ቢ12 ሊሆን ይችላል፣ አይረን ሊሆን ይችላል። ፎሊክ እጥረት ሲኖር እንደ የመርሳት ችግር ሊያጋጥመን ይችላል። ከዛ ደግሞ የታይሮይድ ችግር ሲኖርብን ወይም የእንቅርት ችግር ሲኖርብን እንቅርት የሚያመነጨው ሆርሞን ወይ ሲጨምር ወይ ሲያንስ የመርሳት ችግርን ሊያስከትል ይችላል ማለት ነው። ከዛ ደግሞ የደም የምድር ክሮኒክ ኢልነስ የምንላቸው አሉ አይደል? ስኳር ወይ ግፊት ያለበት ሰው ለእንደዚህ አይነት ችግር ተጋላጭ ነው። ለምን? ስኳርና ግፊት ያለበት ሰው በቀላሉ ደም ቱቦ የመጎዳት ባህሪ ያለው። ስለዚህ ወደ አንጎል ላይ ያሉ ደም ቱቦች ሲጎዱ ደግሞ ለእንደዚህ አይነት ነገር የመጋለጥ ቻንሱ በጣም የቀረበ ይሆናል ማለት ነው። በሽታው ብቻ መኖሩ ሳይሆን ያልተቆጣጠሩት ሲሆን ነው አይደል? ስፔሻሊ ያልተቆጣጠሩት ሲሆን ለእንደዚህ አይነት ነገር ያጋልጣል ማለት ነው። ከዛ በተጨማሪ ደግሞ የምንወስዳቸው መድኃኒቶች አይደለ? የምንወስዳቸው መድኃኒቶች ለመርሳት ችግር ሊያጋልጡን ይችላሉ። ከዛ ደግሞ ኢንፌክሽን፣ ማንኛውም ኢንፌክሽን ቀላል የምንኖረው ኢንፌክሽኑ እስካለ ድረስ ወይም ደግሞ ኢቨን ትሪት ተደርጎ ከሆነ ጊዜ በኋላ አሁን ለምሳሌ ኮቪድ የያዛቸው ሰዎች የሚል ጥናቶች አሉ። ወደፊት ላይ የመርሳት ችግርን ዲቨሎፕ የማድረግ ቻንስ አላቸው የሚሉ ጥናቶች ያሳያሉ። ኢንፌክሽን ለእንደዚህ ነገር ያጋልጣል ማለት ነው። ሌላው ዲሃይድሬሽን፣ ለምሳሌ ሰውነታችን ውስጥ ያለው የፈሳሽ መጠን
አነስተኛ ሲሆን የመርሳት ችግር እንድንጋለጥ ያደርገናል ማለት ነው። እነዚህ ሜዲካል ነገሮች ናቸው እና አንዳንዴ በኋላ እናወራበታለን ወደ ሕክምና ማዕከል መምጣት የሚያስፈልገው ሪቨርስ የምናደርጋቸው ነገሮች ሊሆኑ ስለሚችሉ ነው ማለት ነው። አሁን ከገለጽሻቸው ውጭ ደግሞ የመርሳት ችግር ተብለው የሚጠቀሱ ህመሞች አሉ፣ ወይም ሙሉ ተርሙ ዲሜንሺያ የምንለው ማለት ነው። ብዙ ጊዜ ይሄ ዲሜንሺያ የምንለው ከሳይኮሎጂካል ቅድም ከገለጽናቸው ከሳይካትሪ ከስነ አእምሮ ይሄ ከጭንቀት ከድባቴ ከእነዚህ ነገሮች ጋር የምንለየው ምንድነው? ፊዚካል የሆነ የብሬን ዳሜጅ አለ። አካላዊ የሆነ አንጎል ላይ ያለ የሆነ እንትን አለ፣ ችግር አለ። ግን ብዙ ህመሞች ናቸው በስሩ ያሉት፣ በጣም ብዙ ህመሞች ናቸው። ግን አጠቃላይ መርሳት ጋር ስለሚያደርሱ ዲሜንሺያ እንላቸዋለን ማለት ነው። መርሳት ሲባል ባይዘ ግን ዲሜንሺያ ሲባል መርሳት ላይ ብቻ አይደለም ችግር ያለው፣ ወደ 5 አካባቢ አጠቃላይ ኮግኒቲቭ የምንለው ይሄ ማሰብ ማሰላሰል የምንለው ነገሮች ላይ በሙሉ አፌክት ያደርጋል፣ ቋንቋን ጨምሮ። ይሄ ኤክስኪዩቲቭ አቢሊቲ የምንለው የሆነ ስራ ለመስራት የሚያገለግሉንን የማሰብ እንትኖች ጨምሮ፣ ከዛ በኋላ እንዳልነው ደግሞ ቋንቋን ማስታወስን ጨምሮ፣ አቴንሽንን ጨምሮ፣ ባህሪያቸው ለራሱ ባህሪ ጨምሮ ሁሉንም 5 አይነት እንትኖች አሉ። ሁሉንም ነው። ለምሳሌ በጣም ቤዚክ የምንለው ነገር ሁላችንም ማንረሳው የፈለገ ነገር ብቻ የሆነ ስራ ካልበዛብሽ ትበያለሽ አይደል? መብላት ሊራሱ ይችላል። ወይም ደግሞ በልተው እንደበሉ አልበላንም ሊሉ ይችላሉ ማለት ነው። እንደውም በደንብ የሚታወቀው እሱ አይደለም ላይ ቁርስ ሰተሻቸው ምናምን እንደዚህ በጣም ብዙ ጊዜ ኦልድ ኤጅ ላይ ነው አይደል? ፊልሞች ላይ አሁን የልጃቸውን ስማቸውን ይለጥፉላቸዋል። ልጅህ ነኝ እንትን አባላለሁ ምናምን የሚሏቸው ነገር እንዳለው ነው። ከዛ ደግሞ ቁርስ ሰተሻቸው አብልተሻቸው ከዛ መተው ሌላ ሰው ሲያገኙ ቁርስ እኮ አልሰጠችም ነው ብለው ኮምፕሌን ሊያደርጉ ይችላል። ምክንያቱም እነሱ ሆነ ብለው ሳይሆን ረስተውታል፣ መብላታቸውን ረስተውታል፣ ወይም አለመብላታቸውንም ረስተውታል። ከሳይኮሎጂ ተጨማሪ እና ደግሞ ካልናቸው መታከም ከሚችሉት ነገሮች በተጨማሪ ደግሞ እነዚህኞቹም አሉ ማለት ነው። አሁን ኒውሮ ዲጀነሬቲቭ ዲዚዞች ሲሆኑ እና አሁን ዲሜንሺያ አለ ጠቅለል ያለው ብዙ ስሮቹ በጣም ብዙ አይነት የመርሳት ችግሮች አሉ። ኮሜዲ ደግሞ የሚታወቀው አልዛይመርም አለ አይደለ? አልዛይመር አሁን ትላልቅ ሰዎች ላይ አፕን ያደርጋል። ከዛ ደግሞ ኤርሊ ኦንሴት የሚባልም አለ። በጣም ያንጉኑ የሚይዛቸው ሰዎች የሚጀምራቸው ሰዎች አሉ። ብቻ ምንድነው ሲሪየስ የሆነ ፕሮብሌም ነው አይደለ? ይሄ ዲሜንሺያ የምንለው የመርሳት ችግር የምር የምንለው ህመሙ በጣም ከባድ ነው። ለምን አንደኛ እስካሁን ድረስ ኪውር ህክምና አልተገኘለትም። ከባድ የሚያደርገው ከዛ እንደተባለው የሰውየውን ብዙ ፋንክሽን ነው። በቃ አንድ ጊዜ ዲሜንሺያ አንድ ሰው ከያዘው በኋላ ማንነቱን ያጣል ኮምፕሊትሊ ማለት ነው አይደለ? ቅድማው ሚሞሪ ይሰራበታል ብለን ያሰብናቸው ኤሪያዎች አሉ። ፕሪፍሮንታል ኮርቴክስ የምንለው ቦታ ስፔሻሊ ማንነታችን የሚወስነው ቦታ ነው እና ሂፖካምፓስ እነሱ አፌክትድ ይሆናሉ። ያ ሰውዬ ኮምፕሊትሊ ራሱን አይሆንም ማለት ነው። ቤዚክ የሆኑ ነገሮችን መንቀሳቀስ ቀስ እያለ በጣም አድቫንስድ እያደረገ ሲመጣ ኢቨን መንቀሳቀስ ያቆማሉ። ሰገራ፣ ሽንት ላይክ መቆጣጠር ያቅታቸዋል። በጣም ከባድ ነው የሚሆነው እና ቀላል አድርገን የምንወስዱ አይነት ኢልነስ አይደለም፣ ከባድ ነው እና በዛም የተነሳ ኪውራ ለመኖሩ ደግሞ ነገሮችን ያከብደዋል ማለት ነው። ግን አሁን ላይ ቢያንስ አትሊስት ትንሽዬ ሜዲኬሽኖች አሉ ፕሮግሬሽኑን የሚቀንሱ። ለምሳሌ በአንዴ ወደ ከፍተኛ ደረጃ እንዳይደርስ የሚያደርጉ መድኃኒቶች አሉ። አሁን አልዛይመርን ለምሳሌ ብናነሳ አልዛይመር አሁን ዴፊኒትሊ ኮዛቸው እንደዚህ ነው ብሎ ልብ ሙልት ብሎ የሚያስነግር ነገር ባይኖርም ግን ጤናማ ያልሆኑ ፕሮቲኖች አንጎል ላይ ሲጠራቀሙ ነው ተብሎ የሚታሰበው እና ህክምና ቦታ ላይ ሄዶም አንዳንድ ጊዜ ለውጦች እናያቸዋለን። ቅድም እንዳልሹ ብሩኪ ኢሜጂንግ ላይ ምናምን ላይችም እናያቸዋለን። ኤኒዌይስ ምንድነው ፖይንቱ? እስካሁን ካልናቸው ይልቅ እነዚህ ከባድ ናቸው፣ ግን ማዘግየት ደግሞ እንችላለን። ማዘግየት ያው ለአልዛይመሩ ብቻ ሳይሆን በአጠቃላይ ትውስታን የሚጨምሩ ነገሮች ምንድን ናቸው ማለት እነዚህ ከባባድ ነገሮች ጋር ሳንደርስ አሁን በየዕለቱ ረሳን እያለን መሄድን የሚቀንሱልን ነገሮች ምንድን ናቸው ስንል ቅድም ቲጁ ብዙዎቹን አንስተሻቸዋል። ከምግብ መጀመር እንችላለን አይደል? ምግብ ላይ ሜዲትራኒያን የምንለው የምግብ አይነት እነዚህ አሳዎች የበዙባቸው የአሳ ዘር አይደል? በፊት እንደው ትዝ ካላችሁ የአሳ ዘይት ይባላል። ለአእምሮ ጥሩ ነው እንትኑ እንዲጨምር ይባላል። ለልጆች የሚሰጠው ልክ ነው አይደል? እንደዛ ስለሚያደርግ ነው ኦሜጋ 3 ያለው ነገር። ስለዚህ እንደዛ አይነት ምግቦችን ማዘውተር፣ ተልባ አለው ኦሜጋ 3። ስለዚህ እነዛን ማዘውተር፣ አትክልት ፍራፍሬዎች ላይ ማተኮር። ሌላ ሰምታችሁ ከሆነ ለምሳሌ እርድ ማስታወስ ችሎታን ይጨምራል እዚህ ይባላል አይደል? እርድ እንደ እርድ ሁላ ሌሎችም አንቲኦክሲዳንት የሆኑ ነገሮች፣ አንቲኦክሲዳንት ማለት ውስጣችን የሚፈጠሩትን ፍሪ ራዲካሎች የሚከላከሉልን ናቸው። ስለዚህ እርድ አንዱ ነው ለምሳሌ። ስለዚህ ሌሎች ነገሮች ቲማቲምም አለው አይደለ? ስትሮበሪ የምንለው ነገር አለው እነዚህ አንቲኦክሲዳንት። ቫይታሚን ሲዎች ላይ
ያላቸው ፍሩቶች እነሱም አንቲኦክሲዳንት አላቸው። ስለዚህ እንደዚህ አይነት ምግቦችን ማዘውተር አንደኛው ነገር ነው ማለት ነው። ሌላ ለጭንቀት ኮፓፕ ሜካኒዝሞችን ማዘጋጀት። ኮፓፕ ሜካኒዝም ማለት ከሰው ጋር መወያየት ሊሆን ይችላል አይደል? አንድ እየተውን ያለነው ነገር ወይም ደግሞ ጸሎት ማድረግ ሊሆን ይችላል በሃይማኖታችን፣ ወይም ደግሞ ረጅም የሆነ ወክ ማድረግ ሊሆን ይችላል አይደል? አሁን ኤክሰርሳይዝ እየሰራን አይደለም ያልሽኝ ነበር፣ እንቅስቃሴ እያደረግን አይደለም። በተለይ ኤሮቢክ እንቅስቃሴዎች እነሱን ማድረግ አስፈላጊ ነው የሚሆነው። እንደውም እዚህ ጋር እንቅስቃሴ ላይ የሆነ ጥናት ያየሁት ምንድን ነው አሁን ብለናል፣ መርሳት ከእድሜ ጋር ተይዞ ይመጣል አይደለ? 65 ዓመት እና ከዛ በላይ የሆኑ ሰዎችን አዛውንቶች ላይ ጥናት ተደረገ። ምን ታገኘ? በሳምንት 3 ቀን ወክ የሚያደርጉ ወክ ነው እንግዲህ ኢማጅን፣ በጣም ቀላል ነገር የምንለው ወክ የሚያደርጉ ሰዎች የመርሳት ክህሎታቸው ቀንሶ በ30% የማስታወስ ክህሎታቸው ጨምሮ ተገኝቷል። ኢማጅን በሳምንት 3 ቀን ብቻ ወክ በማድረግ ማለት ነው። እና ሜቢ አንዳንድ ጊዜ አሁን እኛ ትላልቅ ሰዎች እናያለን፣ እኛ ሀገር ያሉ አይደለ ክፍለ ሀገር ያሉ ሊሆኑ ይችላሉ ምናምንና በጣም ይገርመናል። እኛም ባናስታውሰውን ነገር አይምሯቸው በጣም ሻርፕ የሆነ በጣም ሻርፕ ነውና ሜቢ ክፍለ ሀገር ደግሞ ስትሄዱ ሰው በጣም ረጅም መንገድ ይንቀሳቀሳል ምናምን ነገርና እሱ ነገር ሜቢ ፋክተርም ሊሆን ይችላልና በጣም ኤክሰርሳይዝ ማድረግ ትልቁ ነገር ነው። ስፔሻሊ የልብ ምትን የሚጨምሩ ኤክሰርሳይዞች ማንኛውም አይነት ሊሆን ይችላል፣ መሮጥ ሊሆን ይችላል፣ መዝለል ሊሆን ይችላል። ብቻ በቃ በጣም ሃይሊ ኢፌክቲቭ ሆኖ የተገኙ እንዲሁም አንደኛውም ኤክሰርሳይዙም ነው። እሱን ማድረግ ይኖርባቸዋል ማለት ነው፣ እንቅስቃሴዎች ማድረግ። ሌላው ማንበብ ትውስታ እንዲጨመር ያደርጋል። ስክሪን ታይም መቀነስ ያልሽው ጉዳይ እንደዛም ሊያደርግ ይችላል። ሌላ ምን ማድረግ ይቻላል ለማስታወስ? አይምሯችን እረፍት እንዴት ነው አይምሯችን በደንብ እንዲሰራ ማድረግ። ለምሳሌ 2 ሲደመር 2 ስንት ነው እያልሽ ራስሽን ዝም ብለሽ በየጊዜው መጠየቅ፣ ወይም ከባባድ ቁጥሮችን እየሰጠሽ ለራስሽ መደመር ምናምንን መለማመድ ማለት ነው። ወይ ማካፈል ወይ ማባዛት፣ እንደዚህ በፊት የምንሰራቸውን ነገሮች አይምሮሽ የኮምፕሌክስ የሆነ ነገሮችን እንዲፈታ ማድረግ ማለት ነው። በየጊዜው መለማመድ ይሄንን። ሌላ አቴንሽናችንን በደንብ አንድ ነገር ላይ አተኩረን መስራት መቻል፣ ትኩረታችንን የሚጨምሩ ነገሮች። ለምሳሌ ከ5 እስከ 10 ደቂቃ አንድ ዕቃ እያየሽ ስለዛ ነገር ማሰላሰል። ለምንድነው ይሄንን የምንለው? አሁን እንደዚህ ሲባል ሞኝነት ምናምን ይመስላል፣ ግን ቅድም እንዳልሽ ነው ቲጁ። ለምሳሌ 2 ደቂቃ ቲክቶክ ቪዲዮ በጣም እየረዘመብን ነው፣ ከዛ ያጠረ ነገር ብናገኝ በጣም ደስ እያለን ያለው። ስለዚህ እንደዛ እንዳይሆን አቴንሽን ስፓናችንን ማስረዘም ማለት ነው። ከዛ ደግሞ አቴንሽን ሌላ የሚጨምሩ ኤክሰርሳይሶችን ማድረግ። ለምሳሌ 3 አይነት ከለሮች ጌምን ብንጫወት፣ ስልካችን ላይ ኢቨን ቢሆን የምናሳልፈው ስልኩን ለጥሩ ነገር መጠቀም እንችላለን። ለምሳሌ ተመሳሳይ ነገሮችን ማች ማድረግ አይነት ጌሞች አሉ አይደለ? ተገልብጠው ታያቸውና ወዲያው ይደፈናሉ። የትኛው ነው ተመሳሳይ የሆነ ብለሽ ማች ታደርጊያለሽ ማለት ነው። እንደውም በደንብ ቴሌብር ጌሞች ላይ አንደኛው የኛው ጌም አለና ተመሳሳይ ሎጎዎች፣ የተወሰኑ ሎጎዎች ይኖሩና እነሱ ተገልብጠው ይታዩሻል። ከዛ እነሱ ማች ማድረግ ማለት ነው ሲሸፈንና እንደዚህ አይነት ነገሮች የማስታወስ ችሎታን የማሰላሰል ችሎታን እንዲጨምር ያደርግልሻል ማለት ነው። ሌላው ለነገሮች ኪሪየስ መሆን አይደል? ነገር መጠየቅ ጥሩ ነገር ነው። እንዴት ነው ምን አገባኝ፣ ቸልተኝነት ምናምን እየበዛ በሄደ ቁጥር አይምሮሽ ምን አገባኝ የሚለውን ነገር በጨመረ ቁጥር አትጠይቂም። ስለዚህ መጠየቅ ማለት ነገሮችን ለማወቅ መጓጓት፣ እንደዛ ማድረግና አዳዲስ ስኪሎችን በየጊዜው መማር። ለምሳሌ ሳይክል የማይችል ሰው ሳይክል መማር እድሜን ሳይገድበው ማለት ነው። ዋና የማይችል ሰው ቋንቋ፣ ዋና፣ እንደዚህ አይነት ነገሮችን ባረግሽ ቁጥር አይምሯችን በጣም ኤክሰርሳይዝ እያደረገ ይሄዳል። ስለዚህ አዳዲስ ስኪሎች ማስታወስን በደንብ ዲቨሎፕ እንድናደርግ ያደርጉናል ማለት ነው። ካሰላንቲያ የሚባል ነገር ነበረ፣ አስታውሽ? በጣም ነበር የምጠላው። ለምስልሽ አላቅበት ጎበዞኛ አላቅም። እና ግን እንትን ነው ግጥም ነው የምትገጥሚ አይደለም? አይምሮሽ ውስጥ የሆነ ግጥም ስለምትገጥሚ እያሰራሹ ነው። ኢቭን እንትን ቤት ምናምን ሄደሽ መሰንቆ ምናምን ባህል ቤት ምናምን ሄደሽ ግጥም እኮ ህዝቡ ነው የሚያቀብለው። ግጥም እየገጠምሽ ነው ማለት ነው። ከዛ እንቆቅልሾች አሉ። እንቆቅልሾቹም በጣም ያናድዱኝ ነበረ በፊት። ለምን ይሄ በቃ የማትመልሽው የሆነ ነገር አለ የማይመጣልሽ በጣም መስራት ጭንቅላትሽ ኪዩሪዮሲቲ ይፈልጋል። በጣም ኪዩሪየስ መሆን ይፈልጋል። ምንድን ነው ምናምን ብለሽ በደንብ እንድታስቢ ማለት ነው። እንደዚህ አይነት ነገሮች አይ ቲንክ በጣም ኤክሰርሳይዝ ናቸው። ተረት መንገር፣ ስቶሪ መንገር አይደል? የሰማሽውን ነገር መልሰሽ ማውራት መቻል ራሱ አንደኛ የቋንቋ ክህሎትሽን አዲስን ታዳብሪያለሽ። ሁለተኛ የቃላት አመራረጥሽ አይደል? አንቺ የነገርሽኝን ታሪክ እንደነገርሽኝ አድርጌ ለእሷ አልነግራትም። እኔ በገባኝ መልኩ በማውቀው ቃላት ተጠቅሜ ነው የምነግራት። ስለዚህ ይሄ ሲሆን ግን ታሪኩን ለማስታወስ በምጥርበት ጊዜ የቃላት
ጥርቅሜ ወይም ቮካብለሪ እያደገ ይሄዳል። አይምሮ የማሰላሰል ለማሳመርም ትፈልጊያለሽ ታሪኩን እንድሰማሽ አይደል? እሱም ይኖራል ማለት ነው። እና ይሄ ኮንቨርሴሽኖች ላይ ደግሞ ክርክር ምናምን እኮ ይኖራል አይደል? በተለይ በፊት ላይ፣ አሁን ላይ እንኳን በጣም እንስማማለን መሰል። መርሳት የሚያስቸግረው ሰው በጣም የሚቸግረው አሁን እየነገርናቸው የነበሩት ነገሮች አሉ አይደለ? ሕክምና ቦታ ሲመጣ ምን አይነት ነገሮችን ያገኛል ብለን ብናይ መጀመሪያ ነገር እንግዲህ ታሪኩ ነው የሚጠየቀው። የራሱ እንዴት ነው የጀመረው? ምን አይነት ምልክቶች አሉት? ሌላ የጤና እክሎች አሉት ወይ? ለምን የተለያዩ የጤና እክሎች መርሳትን ሊያስነሳ ስለሚችል ማለት ነው። ከዛ ደግሞ በቤተሰብ ላይ እንደዚህ አይነት ችግር አለ ወይ? ለምን አንዳንድ ጊዜ መርሳት ችግሮች ከዘረመል ጋር የመገናኘት ባህሪ ስላላቸው እነሱን በደንብ እንጠይቃለን ማለት ነው። ከዛ በኋላ አካላዊ ነገሮች እናያለን። ቅድም እንደውም ሜንሽን ያላረግነው ነገር ምንድን ነው? መርሳት ካያችሁ ስትሮክ የመታው ምንድን ነው? ስትሮክ የመታው ሰው ከረጅም ጊዜ በኋላ የመርሳት ችግር ዲቨሎፕ ሊያደርግ ይችላል። የእሱ ኮምፕሊኬሽን ሊሆን ይችላል። ወይም ደግሞ ከፍተኛ የሆነ የጭንቅላት ግጭት ያጋጥመው ሄድ ትራውማ የምንለውም ሰው ሊረሳ ይችላል። እነሱ ነገሮች በታሪክ በፊዚካል ኤግዛሚኔሽን ወይም በአካላዊ ምርመራዎች አሰስ እናደርጋለን ማለት ነው። ከዛ ውጭ ደግሞ ላቦራቶሪ ምርመራዎች አሉ አይደለ? እንግዲህ የተለያዩ ምርመራዎችን ልናደርግ እንችላለን። ቅድም ያልናቸው የቫይታሚን ምርመራዎች፣ የሚኒራል ምርመራዎችን ልናደርግ እንችላለን። ከዛ ውጭ ደግሞ ደም ግፊት፣ ስኳር ብለናል። እንዲሁም የኩላሊት ችግር፣ የጉበት ችግር ካለ እነሱንም ኢንቨስቲጌት ማድረግ እና እነሱ አለመሆናቸውን ማወቅ ይኖርብናል ማለት ነው። መርሳት አለብን ላለ ሰው ብዙ ምርመራዎችን ማድረግ ይኖራል ማለት ነው። ከዛ እነዚህ ሁላ ከጨረስን በኋላ ኮግኒቲቭ እና ኒውሮሎጂካል ችግር እንዳለበት ደግሞ አሰስ ይደረጋል። ስፔሻሊ በኒውሮሎጂስት እነዚህ ነገሮች አሰስ ይደረጋሉ። እነዚህ ሁላ ካለቀ በኋላ ነው እንግዲህ ወደ ኢሜጂንግ የሚመጣ ወይም ደግሞ ለምሳሌ ሲቲ ስካን ሊሆን ይችላል፣ ኤምአርአይ ሊሆን ይችላል። ኢቨን አንዳንድ ጊዜ ሲኤስኤፍ ወይም ደግሞ አንጎል ውስጥ ያለው ውሃ ለራሱ ተወስዶ ምርመራ ይደረጋል ማለት ነው። በእነዚህ ምርመራዎች ውስጥ ታልፎ ነው እንግዲህ ችግሩ ይሄ ነው ተብሎ መታከም የሚችለው ይታከማል። አለበለዚያ ደግሞ ሌሎች አማራጮች ካሉት ወደ ሌሎች አማራጮች የምንሄደው ከነዚህ ምርመራ በኋላ ነው ማለት ነው። ዞሮ ዞሮ በጣም የሚያሳስበው ሰው ካለ እኛ ካልነው አሁን ኖርማል ነው ብለን ካሰብነው ውጭ አይነት ችግር ያለበት ሰው ካለ የሕክምና ባለሙያን ባመክር የተሻለ ይሆናል ማለት ነው። እንቀላል ደግሞ ቲፖች እንደዚህ ለዴይ ቱ ዴይ ላይፎቻችን ለምሳሌ ስም ማናስታውስ ከሆነ አይደል የሰው ስም ይጠፋብኛል መልኩ ነገሮች መደጋገም ወይም ደግሞ አንቺ አሁን ስምሽን ከነገርሽኝ በኋላ ድጋሚ ስምሽን ማለት ከምናውቀው ነገሮች ጋር ማገናኘት አይደል። በፊት እንደውም ትዝ ካላችሁ የተወለደችው ህዳር ሚካኤል እንደዚህ ጊዜ ነው ምናምን ይላሉ አይደለም። ስልክ ያልነበረ ምንም ያልነበረበት ጊዜ። ስለዚህ ከምናውቀው ነገር ጋር አሶሺየት ማድረግ ቴክኖሎጂውን ደግሞ እንጠቀማለን ካልን ደግሞ በጣም ዘመናዊንም ብዙ ነገር በቀን ውስጥ መስራት አለብን ካልን የምንሰራውን ስራ ለማስታወስ ደግሞ መጻፍ አለብን ማለት ነው። በቀን ውስጥ ይሄን እሰራለሁ፣ ይሄ የግድ ዛሬ ማለቅ አለበት፣ ይሄ ቢቻል ያልቀጠሮ ነው፣ ካልሆነ ይሄ ደግሞ የሚተላለፍ እያልን ቱዲ ሊስቶች ማዘጋጀት፣ ሪማይንደሮች፣ አላርሞች ማዘጋጀት። ሌላ ደግሞ ፖሞዶሮ ቴክኒክ የሚባላል አይደለ? በተለይ አቴንሽንን ለማምጣት 25 ደቂቃ የሆነን ስራ በደንብ ፎከስ ሆነሽ መስራት፣ 5 ደቂቃ ማረፍ እያሉ ስፔሻሊ ለተማሪዎች ኢቭን የግልሽን ስራ ለሚሰራ ሰው አሁን እኮ ዲስትራክሽን በጣም ስለበዛ ይህንንም አታስታውሽም ያኛውንም አታስታውሽም እና ቀኑ ይሄ ያለቀብኝ አይነት ነገር ትያለሽ። ግን ቀኑ በምንድን ያለቀብኝ የሚል የሚከታተልሽ ካሜራ ቢኖር የሆነ ነገር ላይ ነው ለሚጠቅምሽ ያልሆነ ግን ጊዜ የሚፈጅ ነገር ላይ ነው እያሳለፍሽ ያለሽ። ከዛ ይልቅ ፎከስ ለማድረግ እነዚህን ቴክኒኮች መጠቀም ይኖርብናል። እሺ ውድ ተመልካቾቻችን የዛሬው ፕሮግራም ይሄን ይመስል ነበረ። ሰብስክራይብ፣ ኮመንት፣ ሼር ማድረግ አትርሱ። በሚቀጥለው በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ።